להתרשם מהעבודה שאתם עושים כאן, מאוד חשובה להגן על הגבול המזרחי. אנחנו לוקחים בחשבון שהאויבים שלנו רוצים לפלוש למדינת ישראל, ולכן אנחנו סומכים עליכם. אני מאוד התרשמתי מהכלים, מהאמצעים החדשים, אבל בעיקר אני מתרשם מכם. ואני רוצה להגיד לכם שעם ישראל כולו בוטח בכם, ואני מצדיע לכם. כל הכבוד לכם. שמעת אותי? כן, מדבר חייל מילואים. אני מאוד מעריך את מה שאתם עושים, ותמשיכו לעמוד על המשמר. כל הכבוד. וואו. תודה רבה. ተመልካቾቻችን ፕሮግራማችን እንደቀጠለ ነው። አሁን ደግሞ ቀጥታ ወደ ክነሴት አባል ዶክተር ጸጋ ፈንታውን አልፈን ነው። ጤና ይስጥልኝ ዶክተር ጸጋ። ዶክተር ጸጋ አትንምጤት አልሚዮት ክፋቸው አሁንስ ይሰማል? አሁን እንሰማሻለን ነው። እንደገና ዶክተር ጸጋ ይሰማሻል? አዎ ይሰማኛል። አመሰግናለሁ። እንደው ሊዮም አብረሽን ቆይታ ስለምታደርጊ ቃለ መጠይቁን አብሮ ከኔ ጋር ተሳታፊ የሚሆነው አቶ ተስፋዬ ሆና ጤና ይስጥልኝ አቶ ተስፋዬ። እንደገና ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ዶክተር ጸጋፍን። ዶክተር ጸጋ ጤና ይስጥልኝ አቶ ተስፋዬ። ዶክተር ጸጋ በምስል እያየረሽ አይደለም፣ ምናልባት ከኔ ስህተት ሊሆን ይችላል፣ ግን እስቲ ቆይ ከሆነና ይሻላል። አሁንስ ይታያል? አሁን ይታያል። አዎ አመሰግናለሁ። ያው ብርሃኑ መብራት እንትን ስላለን ነው፣ መብራቱን እናቀርበዋለን። እሺ ዶክተር ጸጋ ጨረሳችሁ እንደ ስራ ክነሴት ስራችሁን ይታያል? አዎ ይታያል። አዎ ክነሴት ስራችሁን ጨረሳችሁ። በ90 ቀን ውስጥ ምርጫ ልትወስዱን ነው? ነገ ራሳችሁን ልትበታትኑ መሰለኝ። እንዴት ነው? ወይስ ልታቆሙት ነው ትንሽ ጊዜ ለመግዛት? በመጀመሪያ ደረጃ በእውነትም የምርጫ ጊዜ እየቀረበ ነው። 4 ዓመት እየቀረበ ነው። በምርጫው ሕግ መሰረት የእስራኤል ፓርላማ ሙሉ የሚቆየው 4 ዓመት ነው። ከ4 ዓመት በላይ መቆየት አይችልም። ከ4 ዓመት ባነሰ ጊዜ ግን መበተኑ ብዙ ጊዜ የሚታወቅ ነው። በተለይ የብዙ ጊዜ ማለት የቅርብ ጊዜ ትዝታችን በ2019 ዓመተ ምህረት የነበረው ሁኔታ ከ19 አንስቶ እስከ 2022 5 ጊዜ ምርጫ መሄዳችን የሚያመለክተው ክነሴት 4 ዓመት መቆየት አለመቻሉን ነው። የአሁኑ መንግስት ግን በተረጋጋ ሁኔታ እነሆ 4 ዓመት ቆይቷልና የምርጫው ጊዜ እየቀረበ ነው። ክነሴት በቅርቡ ቢበተንም ባይበተንም ምርጫው የሚሆነው ወይ መስከረም ወይ ጥቅምት ነው። ከዛው ሊያልፍ አይችልም በህጉ መሰረት 4 ዓመት ስለሚሞላና ዶክተር ጸጋ ላይ ክነሴት እንኳን እየተረጋጋ ነው ማለት አይቻልም። እናንተ ስልጣን ከያዛችሁ ጊዜ ጀምሮ ቢያንስ ከ7 ቀን 10ኛ ወር 23000 ዓመተ ምህረት ጊዜ በጦርነት ላይ ነው ያለነው። በጦርነቱ ምክንያቱም የመንግስታችሁ የሰራው ስራም ያልሰራው ስራም ግምገማ ለመስጠትም በጣም ህዝቡ ትንሽ ተቸግሮ ነው ያለው። ለማንኛውም ግን የተረጋጋ ጊዜ ነው ያልሽው፣ የተረጋጋ መስሎ አይታየኝም። ግን ወደ ሌላው ጥያቄ ለድና ዶክተር ጸጋ አሁን በርግጥ በሰዓቱ ምርጫ ከሄዳችሁ ወደ ጥቅምት መጨረሻ አካባቢ ኦክቶበር መጨረሻ አካባቢ ነው እና አሁን አንቺ እንደምትዩ ከሆነ መስከረም ሊሆን በሚባልበት ጊዜ ደግሞ አሁን የጥምሩ መንግስት አባላት በተለይ ሃይማኖት አክራሪዎች ልጆቻችን ውትድርና እንዳይሄዱ ካልተፈቀደልን ወይ ህግ አልተደነገገ መንግስቱን እንጥለዋለን ብለን በሰሞኑ እናንተ ቢደረም በሙሉ ከነሱ ጋር ከናንተ ጋር ቮት እያደረጉ አይደለምና ከዛ ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዚህ 2 ቀን ውስጥ እንደገና መልሰው ያን ህጉን እንደገና ለመስራት ለነሱ ለማጽደቅ በዛው ሊኩድ ውስጥ እንኳን ተቃዋሚ ቢኖርም በህጉ ለአንድ ወር ለ2 ወር ብለው ምን ጥቅም ሊያገኙ ነው? ጠቅላይ ሚኒስትር ይህን ያህል ጥረት የሚያደርጉ ሀሪዲዎችን ወይም ሃይማኖት አክራሪዎችን ህግ ለማስተላለፍና ምን ማለት ነው?
በመጀመሪያ ደረጃ ቀደም መጀመሪያ ለተናገርከው እየተረጋጋ ነው ላልኩት ተረጋጋ ነው አያጠራጥርም። ጦርነት ላይ ብንሆንም ተጠብቆ የነበረው እድሜው ያጥራል ይሄ መንግስት ነበር። ስለዚህ 4 ዓመት መጨረሱ የሚያመለክተው መረጋጋቱን ነው። ባይረጋጋ ኑሮ ይበታተን ነበር። ስለዚህ የተረጋጋ በመሆኑ እነሆ ጊዜውን ወይም ደግሞ አንድ ተርም የምንለው ካዴንሽን የምንለው ልንጨርስ ነው። አንቺ ምትዩ የመንግስቱን የመውደቅና ያለ መውደቁን ነው ምትዩ እንጂ የሥራ ዘመናችሁ የተረጋጋ አይደለም ብዬ ነው የማስበው። እሺ ነው ግን እዚህ ላይ የሥራ ዘመናችንም የተረጋጋ ነው። ባይረጋጋ ኑሮ አልኩ መንግስት ይወድቅ ነበር። ታስቦ የነበረው ጥቅምት 7 ቀን እንደሆነ ወዲያውኑ ይወድቃል የሚል ግምት ነው የነበረው። ግን ያ አልሆነምና አሁንም የሚለው መሰለ የተረጋጋ መንግስት ነው ያለው። 68 መቀመጫ ያዘ ወንበርን ያዘ ክነሴት ይወድቃል ብሎ መጠበቅ የማይሆን ነገር ነው። ሌላው ሁለተኛው ላቀረብኩት ጥያቄ ሆካጊዩስ ሀሪዲዎች በእስራኤል ብሔራዊ ውትድርና እንዲያገለግሉ የሚለው ህግ መጽደቅ ይኖርበታል። እንዲያገለግሉ ሳይሆን እንዳያገለግሉ የተወሰኑት ማለት ነው። በእናንተ በግራዎቹ አተረጓጎም እንዳያገለግሉ፣ በእኛ ደግሞ እንዲያገለግሉ ነው። ለምን እስካሁን ድረስ አላገለግሉም? አሁን ግን ማገልገል አለባቸው። በህግ አለ እኮ እስካሁን በህጉ መሰረት አሁን ባለው የብሔራዊ ውትድርና አገልግሎት ያንቺ ልጆች በሄዱበት እኛ በሄድኩበት ልጆች ባሉበት በሚሄዱበት ህግ መሰረት እኮ ማንኛውም ዜጋ ውትድርና ማገልገል ነበረበት። እነሱ ታዲያ ምንድነው እንጠራቸውን እኮ ተሸክመው ሄደው ባኩም ወይም ደግሞ ውትድርና መቀጠሪያ ቦታ መቀጠር እኮ ነው። ምን ችግር አለው? እሱን ያን ማያደርጉ ከሆነ ነፃነት ልትሰጧቸው ነው ማለት እኮ ነው። እና ምንድነው ልዩነቱ? ማንኛውም ትክክል እንግዲህ ካነሳው ላስረዳ። እሺ የሀሪዲዎች ውትድርና ያገልግል የሚለው የአሁኑ መንግስት የፈለሰፈው አይደለም። የነሱ ያገልግሉ የሚለው ውዝግብ በሀገሪቱ ምንም ህግ ቢኖርም እስካሁን ድረስ እነሱ እንደማያገለግሉ እንደሁሉ እኩል የምናውቀው ነው። ይህ መንግስት ግን ይሄን ነገር መጠገን አለበት በሚለው ላይ እንደገና ለመጠገን ህብረተሰቡም የሚፈልገው ነው። በተለይ በዚህ ከጥቅምት 7 ቀን ጦርነት በኋላ የነሱ ተሳትፎ አስፈላጊ መሆኑን ነው። ነገር ግን ድሮ የነበረ አይደለም። ድሮ ቢያገለግሉ ኑሮ እኛ ብናቋርጠው ትሉ ነበር። ግን እኛ አላቋረጥነውም። እንዲያውም እኛ ይሄ ህግ ማለፍ አለበት፣ ይሄን በስምምነት ማለፍ አለበት። ደረጃ በደረጃ በተለይ ሃይማኖትን የማይማሩ ማገልገል አለባቸው። ሌላው አቶ ሽሎሞ ሀሪዲዎችን እንበል እንጂ ብሔራዊ ውትድርና ብቻ ሳይሆን ሽሩት ሎሚ ማገልገል የሚገባቸውም አሉ። አረቦችን የወሰድክ እንደሆነ ከሀሪዲዎቹ ቁጥራቸው በጣም ብዙ ነው፣ አያገለግሉም። ለራሳቸው መንደርና ከተማ እንኳን ብሔራዊ አገልግሎት አይሰጡም ውትድርና ሳይሆን እና የፖለቲካ ጥያቄ ነው የሀሪዲዎች። ያ ሲባል እኔ አያገልግሉ ማለት አይደለም። ሃይማኖትን የማይማሩ እስራኤል የቆመችው በመላው ዓለም ተበትኖ የቆየው የተሰባሰብነው ሃይማኖታችን በመጠበቃችን ነው። ስለዚህ ሃይማኖትን የሚማሩ ይማሩ፣ የማይማሩ ግን አሉ። እነዚህ የማይማሩት ማገልገል አለባቸው። እንዴት ነው ይሄ የሚሆነው? ከነሱ ጋር በመነጋገር የነሱ ስጋታቸው ምንድነው? ውትድርና ከገቡ በኋላ ሲወጡ ሂሎን ይሆኑብናል፣ ሃይማኖት መጠበቁን ይተውብናል ነው ስጋታቸው። እና ምን ችግር አለ? ደግሞ እንደ በእነሱ አመለካከት ነው የምልህ። በእነሱ አመለካከት ሃይማኖተኞች ናቸው፣ ሃይማኖትን መጠበቅ ይፈልጋሉ። ሃይማኖት የሚጠብቅን ሰው ሃይማኖቱን ተው ማለት አትችልም። ዶክተር ጸጋ ለምሳሌ አሁን ጽዮኑ ታዳክት የሚባለው በተለይ የገንዘብ ሚኒስተሩና የቅልጣ ሚኒስተሩ የሚወክሏቸው ማለት ነው። ከኛ አብራክ የወጣውም ሞሸ ሶሎሞን ያለበት ፓርቲ አለ። ለምሳሌ የነሱ ሃይማኖተኞች ናቸው፣ ግን የነሱ መራጮችና እነሱን የመሰሉ ለምሳሌ በውትድርና ውስጥ ከፍተኛ ተጋድሎና መስዋዕትነት ሁሉ እየከፈሉ ያሉት እነሱ ናቸው። ስለዚህ እነሱ ሃይማኖተኞች አይደሉም ማለት ነውና እነዚህን የሃይማኖት አክራሪ ሃይማኖተኞችን እንዴት በነፃ ለመላክ ወይም ደግሞ የተወሰኑትም ያለሽ አንቺ እናንተ መንግስት እንዳያገለግሉ ለምን ነው ህግ ለመደንገግ የምትሞክሩት ነው? ለምን ጭራሽ አስፈለገ? ለምን ያንዱ? ሁለተኛው ጥያቄ ሁሌ ጠይቅሻለሁ ዶክተር ጸጋ የአረቦችን ጉዳይ ታነሻለሽ። የአረቦችንም እኮ ብሔራዊ አገልግሎት እንዲያሄዱ የእናንተ ገዢ መንግስት ማለት ነው እንዲሄዱ ህግ ማስተላለፍ ይችላል። ለምን ህጉን አታስተላልፉት? ብሔራዊ ውትድርና እንዲሄዱ አገልግሎት እንዲያደርጉ አረቦች ሁልጊዜ አረቦች አይሄዱም ታያለው። ለምን እናንተ ገዢ መንግስት እናንተ ናችሁ? ጥሩ ጥያቄ። አሁን መልስ ረጅም ሊሆን ነው። በመጀመሪያ ደረጃ ይህ መንግስት የጀመረው አይደለም። አቶ ሽሎሞ አንተ ክነሴት ነበርክ። አንተ ከዲማ በነበርክበት ሰዓት ይሄን ህግ አላስተላለፋችሁም።
ይሄ የሚያመለክተው አቶ ሽሎሞ እኛ ተሳሳትን ማለት እናንተ መሳሳት አለባችሁ ማለት ነው። እኛ ለሆነልሽ ይቅርታ ቆይ አሁን እኔ መመለስ አለብኝ 10 ደቂቃ እኔ መልሳው ምን አለ መሰለ የፈለገ ብናደርግ የእናንተ ሁኔታኛ መቃወም ነው። በታሪክ የነበረው ወደ ኋላ ማየት ያስፈልጋል። በእናንተ ጊዜም ቢሆን ይሄ ነገር አልሆነም። ያለፈው መንግስትም ቢሆን ቤኔትና ላፒድም አላደረጉትም። በእናንተ ጊዜ ኡልመርት በነበረበት ሰዓት አላረጋችሁትም። ሻሮን በነበረበት ጊዜ አልነበረም። ኤሁድ ባራት በነበረበት ጊዜም አልነበረም። ስለዚህ ያልነበረን ታሪክ አሁን እኛ መንግስት ላይ መቼም አይዋጥላችሁም። በተለይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጠቅላይ ሚኒስትር 20 ዓመት የእናንተ መንግስት 20 ዓመት እየገዛ ነው ያለው። 20 ዓመት ዶክተር ጸጋ 20 ዓመት ነው እየገዛ ያለው። እኛ መንግስት 20 ዓመት ቢሆንም በመካከሉም ሌሎቹ መንግስታት ነበሩ። ያ ብቻ አይደለም አቶ ሽሎሞ 20 ዓመቱን ተወውና እስራኤል ከተቋቋመችበት ጊዜ አንስቶ ባሉት አመታቶች የነበሩት መንግስታትን ስትወስድ አንተ ክነሴት በነበርክበት ጊዜ ኡልመርት ነበር። ስለዚህ አውርታችኋል አላወራችሁም? እኔ አስታውሳለሁ። የሃሪዶች አገልግሉና እንሂድ ብላችኋል አላላችሁም? ባለፈው የነበሩት የእናንተ መንግስት የምትሏቸው 1 ዓመት ተኩል ቢሆንም አጭር ቢሆን ጊዜያቸውም ያይር ላፒድና ቤኔቴን አድርገውታል አላደረጉትም። ነገር ግን ናታንያውን ለመጣል ሲባል ከጉሮሯችሁ አልወረደላችሁም። ኬን ቢቢ ሎ ቢቢ ሄድም አይረዳም። ዋናው ወደ ቁም ነገሩ እንመለስና ወደ ትልቁ ነገር ሃሪዶች ሃይማኖትን የማይማሩ ወይም ሃይማኖት በየሽባ የማይማሩት ማገልገል አለባቸው። ሃይማኖትን እኛ መጠበቅ አለብን። ሃይማኖት የሚጠብቁትን እናከብራለን። ግን የማይማሩትን በሃይማኖት ማገልገል አለባቸው። በመከላከያ ኃይሉም 2 ወታደራዊ ክፍሎች ተዘጋጅተዋል፣ ገብተው ማገልገል አለባቸው። ይህ እንዴት ነው የሚሆነው? በስምምነት በመነጋገር ነው። ይሄም ለህጉ ይቀርባል። ህጉ ከጸደቀ በኋላ እንግዲህ በተግባር መዋል ነው የሚቀረውና ስለዚህ መንግስቱን ሁኔታ ያወሰድክ እንደው አቶ ሽሎሞ አስባችሁት ነበር? 4 ዓመት ምን ሞላኛ አላሰባችሁት? ዶክተር ጸጋ ህጉን ታስተላልፉታላችሁ አስተላልፉትም? ጥያቄ በኔ ግምት ያልፋል ብዬ ገምታለሁ። በዚህ ካደንሽን ነገ ሮብ ለምሳሌ ነገ አሁን ለምን መሰለ 68 ወንበሮች አሉን። ኦኬ ከ68ቱ 60 ካለ ማረፍ ይችላል። ስለዚህ እናንተ አሁን በሲቶናውት ማለት ነው በጣም በብዙ ሺህ የሚቆጠሩ ትድና እንዳያገለግሉ ለነሱ አገልግሎት ብቻ ሳይሆን ዶክተር ጸጋ እዚህ ላይ ማስተካከል ፈልጋለሁ። በግራ ክንፎች በኩል የምትተረጉሙት ነገር ያለው በእናንተ በኩል የምትተረጉሙት ትክክል አይደለም። እኛ ካሁን በፊት ያልነበረውን አሁን እንዲያገለግሉ ነው። ዶክተር ጸጋ እነሱ ሊያገለግሉ መምጣታቸው እነሱ ሊያገለግሉ መምጣታቸው አልተዋጠላችሁም። ዶክተር ጸጋ እንዲያገለግሉ ነው ይገባኝ። አንቺ የምትይው ላልስማማም እችላለሁ፣ ግን ይገባኛል የፖለቲካ ጥያቄ ስለሆነ አሁን ባለንበት ሰዓት ውስጥ በብዙ ሺህ የሚቆጠሩ ሃሪዲዎች ወይም ደግሞ ውትድርና እንዳይሄዱ ወይም ደግሞ የሆነ ሳንክሽን እንዳይሆንባቸው ህግ እናንተ ልታስተላልፉ ነው። በአንድ በኩል ግን የኛ ልጆች ውትድርና የሚያገለግሉት አሁን እንደገና 6 ወር ተጨማሪ እንዲሆንላቸው ደግሞ ህግ ተደነግጋላችሁ። ስለዚህ የሚያገለግለው አዙሮ ያገልግል፣ የማያገለግለው ነፃ ይሁን እኮ ነው። ይሄ እኮ ነው እናንተ ስራ እየሰራችሁ ያላችሁ። አቶ ሽሎሞ ነው እኔ በግልጽ ነው ማስቀምጥልህ። በእናንተ በኩል ያለው ትርጓሜ የፈለገ ቢሆን እኔ ልንገርህ አይደለ ነገ ጠዋት ሁሉም ሃሪዲ የተባለ ውትድርና እንሂድ ቢለው ቢነሱ ሃሪዲዎች ለምን ገቡ ወታደሩ የሃሪዲ ሊሆን ነው ብላችሁ እሪ እንደምትሉ አልጠራጠርም። ለምን ውሃ ቀጠነ ብላችሁ ምክንያት ነው የምትፈልጉ? ግን ትክክለኛ ትርጉም መስጠት አለብን። የማይማሩት ማገልገል አለባቸው አንደኛ። በሁለተኛ ደረጃ ካሁን በፊት የነበረው ብሔራዊ አገልግሎት ዘመን ስንት ነው የነበረው? 3 ዓመት ነው የነበረው 36 ወራት። ከዛ ተቀነሰና በዛ ፋንታ አብዛኛው በቴክኖሎጂ እንዲያዝ ሆነ ቦታው። ይሄ ውጤት ደግሞ ያለ ሰው ኃይል ችግር እንደሚያመጣ መከላከያ ኃይሉም ግምገማ የሚያደርገው የሚያጠናው ደርሶ ዶክተር ጸጋ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መመላለስ እንዳይሆን ማለት ነው። ዶክተር ጸጋ ጠቅላይ ሚኒስትር ቢንያሚን ኔታንያሁን የህግ ማስተላለፍ አልችልም ብለው ባለፈው ሳምንት ስራ እንደጀመራቸው ለሃሪዲዎች አስታውቀው ነበርና ግን አሁን መልሰው ደግሞ በተለይ የሚቃወሙትን የእናንተ የሊኩድ እንደ ዳንኤል ሉዝ እንደ ሃስኬል እነ ሞሼ ሶሎሞን የተለያዩ የክነስት አባላቶች ይህን ህግ የሚቃወሙትን ደግሞ ለምሳሌ የቅሊጣው ሚኒስትር ተቃዋሚ ነው።
ያን እነሱን ለማሳመን ግን ጥረት ያደረጉ ነው ጠቅላይ ሚኒስትሩና የኔ ጥያቄ እኮ ለአንድ ወር ተብሎ ለምን እስከ ምርጫው ተበላሽ ቆዩ ነው በፖለቲካ የተለመደ ጨዋታ ነው አቶ ሽሎሞ አዲስ ነገር አይደለም ይቃወሙትን ለማሳመን መጣር የነበረ ነው አዲስ ነገር አልተፈጠረም አንድ ፖለቲካ ጨዋታ ነው ገንዘብ ሰጣችሁ ለመግዛት ሞክራችሁ ነበር ሀሪዲዎች እስከ ጥቅምት ድረስ አብራው እንዲቆዩ ገንዘብ ሰጣችኋቸው ተፋታችኋቸውም እኮ ነው ዶክተር ጸጋ ሀሪዲዎች ጋር ማለት ነው አቶ ሽሎሞ ነው እኔ አልስማማም ይሄን አባባል ይሄን አዝናለሁ ለምን እስራኤል በመጀመሪያ እስራኤል የይሁዲ ሀገር ናት ከዛ በኋላ ነው ዲሞክራሲ ለሃይማኖታችን ክብር መስጠት አለብን ሃይማኖትን ለሚማሩ ሃይማኖትን ለሚጠብቁ ማክበር አለብን ስለዚህ እኔ አባባል አልስማማበትም የሃሪዲ ልጆች እንደማንኛውም መማር ይኖርባቸዋል የሃሪዲ ሴቶች መምህራኖች የሚያገኙት ደሞዝ ዝቅተኛ ነው በአጋጣሚ ሆኖ እኔ ዩኒቨርሲቲ አስተምሬያቸዋለሁ ስለዚህ ይሄን አባባል አልቀበለውም እስራኤል ለዜጎቿ ሙሉ በሙሉ ለሁሉም መጨነቅ አለባት ለሁሉም መሰረታዊ የምትሰጠው እርዳታ ማድረስ ይኖርብናል ያ ካልሆነ እርስ በርሳችን ግጭት ሊመጣ ነው እርስ በርሳችን መንኮታኮት ሊመጣ ነው ይሄን አልስማማም ሌላው ቆያ ዶክተር ጸጋ እኛ ማለት ያለብን ለሀገር የሚያገለግል ሰው ህይወቱን የሚሰዋ እሱም መረዳት አለበት በሚሉ የሚያደርጉት እነሱም ገንዘብ እርዳታ መሰጠት አለባቸው ቤተሰቦች መረዳት አለባቸው ዝም ብሎ ተቀምጦ የኦሪት ብቻ ማራለው ለሚለው እኔ እንደመስለኝ ከሆነ በንጉሰ ሰለሞን ጊዜም በንጉሰ ዳዊት ጊዜም ሁሉ ጊዜም ቢሆን በእስራኤል ልጅ ወታደር ያስፈልገዋል አሁን ያንን ተውና ወደ መጨረሻ አካባቢ ዶክተር ጸጋ በአጠቃላይ የሥራ ዘመንሽን አንቺ ክነሴት የገባሽበት ጊዜ ጀምሮ እንዲያው እስቲ 2 ወይም 3 ጥሩ ስራ የሰራኋቸው አሉ በግልሽም በኮሌክቲቭም ብለሽ አሁን ለምሳሌ የመንግስት ያደረገው የሰጠው አገልግሎት ምትያቸውን በግልሽ የሰራሽውንም እስቲ በጓደኞችሽ ጋር ላገር ጥሩ ነገር ሰርተናል ምትይውን እስቲ አቅርቢልን ከዛ በፊት አቶ ሽሎሞ 1 ደቂቃ ስጠኝ መግለጽ እንፈልገው ክነሴት ከመግባቴ በፊት በህብረተሰቡ ዙሪያ እንቅስቃሴው ብዙ አመት የቆየንበት ነው አንተም አብረህ ብዙ አመት የቆየንበት ነው በተለይ በኢትዮጵያ ይሁዳን አጠቃላይ ድርጅት በኢርጉን አጋግ እኔ ነበርኩኝ የመጀመሪያዋ ሴት እኔ በፊትም በኋላም ሴት የነበረው አይመስለኝም እና ያደረግነው እንቅስቃሴ በሙሉ መሰረት ነው ብል ማጋነን አይሆንም ብዙዎቹ አይናገሩም ስለዚህ በአሁኑ ሰዓት በዛ ዘመን ጊዜያችን በማቃጠል ገንዘባችን በማውጣት መኪና በራሳችን ገንዘብ መኪና በሌለን ዘመን በአውቶቡስ በመጓዝ ይናደርግ የነበረው እንቅስቃሴ ይሄ አንዱ ትልቅ መሰረት ነው ህብረተሰቡን ችግሩን ለማወቅ ከፍተኛ አስተዋጽኦ አድርጓል ላለው እኛም ያደረግነው ከፍላጎታችን ማንንም ሰው ሳያስገድደን ፈልገን ቢሆንም ለወገን ያደረግነው መረሳት የለበትም በያስባለሁ በክነሴት የመጣ እንደሆን ክነሴት ከመግባቴ በፊት አንደኛ በህብረተሰቡ ዙሪያ ከ30 አመት በላይ በመስራቴ ቀደም እንዳልኩ የኢርጉን ጋር ሁኔታ አለ በኬረን ኤኖር ሚልጋ በመስጠት በተለያዩ ታስታውስ እንደሆን በኤችአይቪ ዙሪያ በየኮሚቴው በጤና ጥበቃ በትምህርት ኮሚቴ በመከፋፈል ያደረግነው እንቅስቃሴ በእውነት ብዙ ስለማይነገር አንድ ቀን መነገር አለበት ብዬ ነው ማስበው ከዛም ካስፈለገ ባለም የይሁዲዎች ተማሪዎች ማህበር ያለም ስቱደንቲም የይሁዲ ማህበር ሊቀመንበር ሁሉ ሆነ አንተ በ89 ዓመተ ምህረት እንግዲህ ከ36 ዓመት በፊት ሁሉ አገልግለሃል ይሄ ትልቁ መሰረታችን ነው ህብረተሰቡን አውቀነው ስለመጣን አገልግለነው ችግሩንም አውቀን ስለመጣን ክነሴት በመጣውበት ሰዓት ለኔ አዲስ ነገር አይደለም ቀጠልኩኝና በተለይ የመጀመሪያው ህግ ያቀረብኩት በሰላማዊ ሰልፍ ምክንያት የፖሊስ ፋይል የተከፈተባቸው እንዲዘጋ የሚለው የኔ ህግ ነው አንዳንዶቹ የጸጋ አይደለም የሚሉም ታገኛለህ መረጃ አለ ማየት ይችላል ይህ የመጀመሪያው ህግ ነው እንደመሰለ ከሆነ ያሪቭ ለቪን የፍትህ ሚኒስተሩ ግልጽ አድርገው አስቀምጠውታል ሰው ሲናገሩ ንግግር ሲያደርጉም ሰምቻለሁ ሙሉ በሙሉ ክሬዲቱን ላንቺ ነው የሰጡት በትክክል ይሄ የኔ ህግ ነው የፖሊስ ፋይል እንዲሰረዝ የሚለው የኔ ህግ ነው ከዛ ቀጥሎ አፖትሮፖስ እርዳታ በመስጠት ባዛውንቶችም ተወካዮቻቸው መብት እንዲከበር የሚለውን ህግ በመጠገን በል ከዛም ደግሞ በሶሮካ ሆስፒታል በሰው ኃይል አሰሪዎች በኮንትራተኞች በጽዳት 400 የሚሆኑ ሰዎች ይሰራሉ ከዛ ውስጥ 350 የኛ ናቸው 50ዎች ብቻ ናቸው በደዊ አብዛኛዎቹ ሴቶች ናቸው ከኮንትራተኛ ያስተላልፉ 13 እና 15 አመት ያሰሯቸው የነበሩት በዚህ ትግል ላይ ቀስ በቀስ ደረጃ በደረጃ
ወደ ቋሚነት እንዲገቡ አድርጌያለሁ። የሆስፒታሉ ሰራተኛ ትልቅ ውጤት ነው። ከዛ ብትሄድ ደግሞ በተለይ በጤናችን ጉዳይ በጤና ጥበቃ ሚኒስቴር ጽህፈት ቤት ይመደብ የነበረውን ገንዘብ ስለማይጠቀሙበት እንዲጠቀሙ ከዛም አልፎ ብዙ እህቶቻችን በጡት ነቀርሳ ከዚህ ዓለም በሞት በመለየታቸው አስቀድሞ ምርመራ እንዲካሄድ የምርመራው ሁኔታ በጀቱ በጤና ጥበቃ እንዲመደብ አድርጌያለሁ። ከዛ በፊት ያልነበረ ነው። ሌላው በመብራት ኃይል ህብራት ታሽማል ብትሄድ 5 ዓመት ሊቀርብ ሲል ከስራ ያሰናብቷቸዋል ቋሚ እንዳይሰጧቸው። በዚህም ጉዳይ ብዙ ትግል ነው እና ብዙ ነገሮች አሉ። ኦኬ ዶክተር ጸጋ ጊዜ ስለሌለን በእርግጠኝነት መልሰን እናገኝሻለን። ሁለት ነገሮችን እኔ ማንሳት ፈልጋለሁ ከውቅና የተነሳ እንደመስለከው ለምሳሌ ያበራ መንግስቱን ቤተሰቦች ለብዙ ዘመን እነሱ የገንዘብ እርዳታ እንደሌሎች እንደተጠለፉት ሰዎች አይሆንም ተብሎ ከዛ እሱም እንዲቀበሉና እሱም ገንዘብ እርዳታ እንዲሰጥ ያደረግሽ ይመስለኛል። እንደዚሁም ደግሞ የሃይማኖት ካሳውን ጉዳይ በጣም እየተከታተልሽ ነው ያለሽ። በእርግጥ ሃይማኖትን ጉዳይ አልጠየቅኩሽም ጥያቄ ከአቶ ተስፋዬ ጋር ተወያይተናል። አባትየውን ደግሞ እንወያይበታለን ከሱ በእርግጠኝነት ተጨማሪ ቀናቶች ይኖራሉ እና ዶክተር ጸጋ በእውነት አንዲት ቃል ብቻ አንዲት አጠር ያለ የሃይማኖት ካሳውን ጉዳይ በተመለከተ ባለፈው ሐሙስ ዕለትም ጠቅላይ ሚኒስትራችን በሐር ሄርጼል በሱዳን በረሃ የሞቱ ወገኖቻችን መታሰቢያ ላይ እሳቸው ከኔ ጋር በመሆን በዚህ ጉዳይ ላይ እንደምንሰራ ተናግረዋል። እንግዲህ ከብዙ በጥቂቱ በግልጽ የሚነገረውን ተወያይታችሁበታል ብዬ አስባለሁ። መነገር የማያስፈልገውን ደግሞ መናገርም ስለማልችል በሌላ ጊዜ ደግሞ ሁኔታውን ተከታትለን እንነጋገራለን። ተስፋለኝ እቺ ልጅ ትገኛለች የሚል አመሰግናለሁ ዶክተር ጸጋ አመሰግናለሁ። በእርግጠኝነት መልሰን እንገናኛለን። ብዙ የምንከራከርባቸው ፖለቲካ አጀንዳዎች ሊኖሩ ይችላሉ። ለምሳሌ ከመግቢያው አንቺ ያልሽው እስራኤል መዲና ይሁዲት ዲሞክራቲት እና የሚለው መጀመሪያ ይሁዲት መሆን ያለበት ያለችው ትንሽ ሊያከራክረን ይችል ይሆናል፣ ግን እንወያይበታለን። አመሰግናለሁ። እንወያያለን። ተዘጋጅቼ እመጣለሁ። እሺ አመሰግናለሁ። አሁን ቀጥታ እንግዲህ መስመር ላይ ኮሎኔል መኮንን ተስፋ ከኛ ጋር ናቸው። እንደዚሁም የቀድሞ የክኔሴት አባላቶች ሽሎሞም እንደዚሁ አብሮኛሉ። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ ሽሎሞ። ኮሎኔል በመጀመሪያ መልካም ሳምንት እንመኛለን። እንግዲህ ባሳለፍነው ሳምንት የጠቀስነው ያው የሰማዕታትን ባስመለከተ ነው። ዛሬ እስቲ በቀጥታ በእውነት ባለው ተጨባጭ ሁኔታ እንመለስና በአሁን ሰዓት በኢየሩሳሌም ከተማ የተሰዋው የሻለቃ ማውዝ እስራኤል የቀብር ስነ ስርዓት እየተካሄደ ባለበት ሰዓት ነው እኛ ቃለ ምልልስ የምናደርገው። የእኔ ጥያቄ ከዚህ ጋር አያይዞ በደቡብ ሊባኖስ ፈንጂ የጫኑ ድሮኖች አሁንም ምንም አይነት መፍትሄ አልተገኘላቸውም እና በዚህ ጉዳይ ላይ ምን ይላሉ ኮሎኔል? እንግዲህ በመሰረቱ በሊባኖን ትልቅ ውጊያ እየተደረገ ነው። መከላከያ ከያዛቸው ቦታዎች አልፎ ከሊታኒ በላይ ገብቷል። ከ68 በላይ የሚሆኑ ከተማዎችን በደቡብ ሊባኖስ አውድሟል። መከላከያ ስራውን እየሰራ ነው። ሆኖም ግን አንዳንድ ድሮኖች ፈንጂ ተሸክመው የሚሄዱ በመከላከያና በወታደሮቻችን ላይ አንዳንድ ጉዳቶች እያደረጉ ነው። ለዚህ ደግሞ መንግስትም ሆነ መከላከያ በአሁኑ ሰዓት መፍትሄ እየፈለገ ይገኛል። የተለያዩ ቴክኖሎጂካል መሳሪያዎችን መከላከያ እየተጠቀመ ነው። ሆኖም ግን አንዳንድ ተባራሪዎች ወታደሮች ላይ እየወደቁ ትልቅ ጉዳት እያደረሱ ነው። በመሰረቱ ይህ ጉዳይ መከላከያ ያውቀዋል አያውቀውም የሚል አንዳንድ ውይይቶች ነበሩ። መከላከያ ለምን እስካሁን ድረስ ለዚህ መልስ እንዳልሰጠ አጥጋቢ መልስ አልተሰጠም። በአሁኑ ሰዓት ግን በተለይ መከላከያ ፋብሪካዎች ይህን ድሮን ለመቋቋም ሌት ተቀን እየሰሩ ነው። በቅርብ ቀን መፍትሄ ይገኝለታል የሚል አቋም ነው ያለኝ። ወታደሮቻችን ጀግኖች ወታደሮቻችን በደቡብ ሊባኖስ በሚያደርጉት ውጊያ እስካሁን ድረስ ወደ 9 የሚሆኑ ማለትም የጦርነት አቆም ከሆነ በኋላ ነው ወይም
ጦርነቱ እንኳን አልቆመም። በየቀኑ እንደምታየው ሂዝባላ ድሮኖች ብቻ ሳይሆን ሚሳኤሎችን በሰሜኑ በኩል እየተኮሰ ነው። ወደ ሽሞናም፣ ትቬሪያም እንዲሁም ናሪያ፣ ሮሻ ኒክራ በየቀኑ በዛ አካባቢ በሜሮን እንዲሁም እየተኮሰ መከላከያ ይሄን ነገር እየተከላከለ ነው። ድሮኑ በእውነት መፍትሄ ይገኝለታል ብዬ አምናለሁ። ከዚህ በተረፈ ግን መከላከያ በአሁኑ ሰዓት ትልቅ ድርጊት እየሰራ ነው። ዋሻዎችን እያፈረሰ ነው። መኖሪያ ቤቶችን እያፈረሰ ነው። መሳሪያዎችን እየቀማ ነው። ትልቅ ግድያ ነው የሚያደርጉት። በአንጻሩ እንደሚታወቀው የሊባኖስ መንግስትና የእስራኤል መንግስት የስምምነት ድርድር እያደረጉ ይገኛሉ። የሊባኖስ መንግስትና በተለይ ጠቅላይ ሚኒስትሩ እና ፕሬዚዳንቱ ከእንግዲህ በኋላ የሊባኖስ ሀገር የሚወስነው የሊባኖስ ህዝብ እንጂ ተላላኪ የኢራን ተላላኪ ድርጅት አይደለም የሚል አባባል ለመጀመሪያ ጊዜ ተናግረዋል። ይህም ትልቅ ነው። ሂዝባላን ለመቆጣጠር ይመስለኛል። ሂዝባላ የኢራንን መልእክት ተልዕኮ ለመፈጸም ሊባኖስን ገዝቶ ሊባኖስን አግቶ የሚኖር አረመኔ እንደመሆኑ የሊባኖስ ህዝብ እየተፋው ነው። የሊባኖስ ህዝብ ተነስቶበታል። እኛም በዚህ በኩል ትልቅ ስራ እየሰራን መስሎኛል። የሊባኖስ መንግስት ይህን ነገር ይደግፈዋል። የአሜሪካ መንግስት ጣልቃ ገብቶ ሂዝባላ ትጥቁን የሚፈታበትና እስራኤልና ሊባኖስ ወደ ስምምነት ገብተው ሰላም የሚኖሩበት ጊዜ ቅርብ መስሎ ይታየኛል። አቶ ሽሎሞ ኮሎኔል መኮንን ከጠቀስካቸው ነገሮች መካከል አሁንም ቢሆን የጦርነቱ ዓላማ ግልጽ አይደለም። ማለትም አሁን የኛ ወታደሮች በህይወት ላይ ህይወታቸውን እየከፈሉ ነው ያሉት። አንዲት ሀገር አንድ ወታደር ወደ ጦር ሜዳ በምትሄድበት ጊዜ የጦርነቱ ዓላማ ለምን እንደሆነ በግልጽ ሆኖ መቀመጥ አለበት። ይሄ አንዱ። ሁለተኛ በትናንትናው ዕለት ለምሳሌ የአሜሪካ መንግስት የጦር ማቆሙን በእስራኤልና በሊባኖስ መንግስት ጋር ወይም በሂዝባላ ጋር 45 ቀን የጦር ውጊያ የማቆም አቁማን ብለው ተናግረዋል። በአንድ በኩል እየተዋጋ ነበር። እስከ ሰሜኑ አካባቢ እረፍት የለም። ባምቦ ይተኮሳል። ይሄ ብዙ ጉዳት እየደረሰ ነው። በአንድ በኩል ግን ጦርነቱ እንዲያቆም 41 ቀን ተወስኗል ይባላል። ማህበረሰቡ በጣም ኮንፊውዝድ ሆኗል። ምን ማለት ይቻላል በዚህ ላይ? ይሄ አንዱ ጥያቄ ሲሆን፣ ሁለተኛው ደግሞ ወደ አዛ ነው እንኳን የምጠይቅህ። አዛ የማዕከላዊ አዛ መሪ የነበሩትን ጊዜ አንተ ስትል የነበረው እሳቸውንም ቢሆን ይሸኛሉ ስትላቸው ነበር። ኢዛዲን ነው ምናምን የሚባለው ሰው እሳቸው ተሸኝተዋል። እሳቸው ከተሸኙ የአዛ የሐማሱ አዛ እምቢተኝነት የጦር መሳሪያ አልፈታም ሲል የነበረው አሁን እሺ ብሎ ተንበርክኮ ይቀርባል ወይስ ምን ታስባለህ በዚህ ላይ? እንግዲህ የጦርነቱ ዓላማ የወሰነው መንግስት ነው። መከላከያ እንደ መከላከያ ስራውን እየሰራ ነው። የጦርነቱ ዓላማ በሰሜን ሀገር የሚገኙ የእስራኤል ሰፈሮች ደህንነታቸው እንዲጠበቅ ነው። አንደኛ ሂዝባላን ካለበት ቦታ ማራቅ ከሊታኒ ድረስና ከዛም በላይ ዋሻዎችን መቀማት፣ ሚሳኤሎችን መቀማት፣ የታሸጉና ምሽግ የተመደመዱ ፈንጆችን ማፈንዳት፣ መቀማት፣ ሀብቱን መቀማት ነው። ይህ ነው ዓላማው። ለምን ፕሬዚደንት ትራምፕ ለ45 ቀን ያህል እንዲራዘም አደረጉ ያልከው፣ እንደምታውቀው ፕሬዚደንት ትራምፕ በሊባኖስና በእስራኤል ስምምነት ለማድረግ ትልቅ ጥረት እያደረጉ ነው። ባለፈው ሳምንት በአሜሪካ ላይ በተደረገው የእስራኤል ኤምባሲና የሊባኖስ ከፍተኛ ተወካዮች ኤምባሲዎች ደህና ነገሮች ታይተዋል። ዋናው መሰረቱ ግን ለዚህ ሰላም ለመስጠት ሲባል በዚህ 45 ቀን ውስጥ የአንዳንድ የሚደረጉ ነገሮች ስለሚኖሩ ነው። ጦር ቁሟል፣ ሊባኖስ ሂዝባላ መተኮሱ አቁሟል ካልከ ግን አላቆመም፣ እየተኮሰ ነው። በሚገርም ሁኔታ ከኢራን በተለየ ሁኔታ የኢራንን መልእክት እናንተ ይሄን አድርጉ ስለተባሉ
በየቀኑ ፈንጆችንና ሚሳይሎችን እየተኮሰ ነው። በመሰረቱ መከላከያ ማጠፋ መልስ እየሰጠ ነው። ለምን 45 ቀን? ምናልባት ይሄ 45 ቀን አንደኛ ብዙ ውይይቶች የምናደርግበት ሂዝባላን እንዴት ማዳከም እንደሚቻል፣ ሂዝባላን ጦር ትጥቁን እንዴት ማስፈታት እንደሚቻል የሚወያዩ ነገሮች ይኖራል ማለት ነው። ሊባኖስ እየተቀረየች ነው። ሽሎሞ ለአንተም ግልጽ መስሎ ይታየኛል፣ ለእስራኤል ሀገርም ግልጽ ነው። ትልቁ ችግራችን በአሁኑ ሰዓት የራድዋን ኳህ የራድ ጓድ የሚባለውን ልዩ ኃይል ከእስራኤል ሰፈሮች በተለይ ከሰሜን ሰፈሮች ከሜቱላ፣ ከዶቤቭ፣ ከአቪቪም፣ ከመናራ ከሚባሉት ብዙዎች ማራቅ ነው የመከላከያ ስራው። ሌላው በዲፕሎማሲ የሚከፈትና በጠረጴዛ ዙሪያ የሚከፈት ስለሚሆን ለ45 ቀን መስጠቱ ደህና መስሎ ይታየኛል። ወደ አዛ ስመለስ ግን በአሁኑ ሰዓት ትላንትና በተደረገው መረጃና ማስረጃ እስከተገኘበት ድረስ ኢዛዲን አል-ሀዳድ የሚባለው የአዛ መካከለኛ ገዥ ነበር። በአሁኑ ሰዓት ግን የሐማስ ከፍተኛ ኤታማጆር ሹም ማለት እችላለሁ ወደማይመለሰው ተሸኝቷል። ከቤተሰቦቹ፣ ከሚስቱ፣ ከልጁ እንዲሁም ከረዳቶቹ ጋር። ይህ ሁኔታ ሐማስ እንዲያዳክመው ይችላል አይመስለኝም። ሐማስ ይህ መኮንን ቢሞቱም ይህ ጦር መሪ ቢሞትም ሌላ ጦር መሪ ነው ስለሚኖረው ዞሮ ሐማስ ትጥቁን የሚፈታው በእስራኤል ወታደሮች ነው። ያ ደግሞ ደጋግሜ እንዳልኩ በሶስተኛ ደረጃ የተቀመጠ እስከሆነ ድረስ በሚገርም ሁኔታ ግን ሽሎሞ ለአንተም ለህብረተሰቡ ግልጽ ማድረግ የምፈልገው ይኸውልህ እስራኤል እያሸነፈች ነው ስንል በአሁኑ ሰዓት ኢዘዲን የሀዳድን ያህል ትልቁ መሪ ከያሲር ከትልልቅ መሪዎቹ ከአቡ ኦዴን ከጃበሪ ከሌሎች ጋር አርጎ ጥቅምት 7ን ለመውጋት የታገለና ፕላኑን ያወጣው ከሲንዋር ጋር አብሮ ሲሄድ የነበረ ትልቁ መሪያቸው ሲሞት ወደኛ አንድ ጥይት አልተኮሱም። ይህ ነው ማሸነፍ ማለት። አንድ ጥይት አልተኮሱም። አንድ ሚሳኤል አላወጡም። ለምን ነው? ደክመዋል። እስራኤል በየቀኑ እየቀጠቀጣቻቸው ነው። ይህ አሸንፈናል፣ ሙሉ በሙሉ አሸንፈናል ባልልም አንድም ጥይት ሳይተኮስ አንድ ሚሳኤል ሳይተኮስ መቅረቱ ማሸነፋችን እርግጠኛ እየሆነ ነው። ሌላው በኢራን በኩል ከሄድነ ኢራን ከስምምነቱ በኋላ ወደ እስራኤል ምንም አይነት ሚሳኤል አልተኮሰችም። ከጎረቤቶቿ አገሮች ጋር ግን እየተኮሰች ነው። በተለይ ለኤሚሬት እንደ ሳውዲ አረቢያ ላሉት እንደ ኦማን ላሉት እየተኮሰች ነው። ድሮኖችንም አንዳንድ ታንኳዎችና ጀልባዎችንም እየጎዳች ነው። ወደ እስራኤል ግን አልተኮሰችም። ይህ ነው ማሸነፍ ማለት። ምክንያቱም እስራኤል በጦር ኃይል በኩል የበላይነቷን እያገኘች ነው። አጠፋ መልስ ስትሰጥ የሚጎዱት እነሱ ስለሆኑ ነው እንጂ ጽዮናዊ ሆኖ አይደለም። ስጋት አላቸው። እስራኤል ታወድማቸዋለች። ስለዚህ ምንም እንኳ ሐማስ ትጥቁን በአሁኑ ሰዓት ባይፈታም ዞሮ የእስራኤል መከላከያ ኃይል እስከ አሁን ድረስ 60% ይዞታል። የቀረው መካከለኛ አዛ ዋሻዎቹን፣ መሳሪያዎቹን ትጥቁን አስፈትቶ የአዛ ህዝብ ሰላም እንዲያገኝ የሚሆነው ጊዜም ልክ እንደ ሊባኖስ ሁሉ ቅርብ መስሎ ይታየኛል። እስራኤል በአሁኑ ሰዓት የመካከለኛው ምስራቅ ገጽ ሁኔታ ለውጠዋለች። አትጠራጠር። አንድ የቀረን የኒውክሌሩ ኢራን የሚገኘው ኒውክሌር ብቻ ነው። ያ ኒውክሌር ደግሞ እንደምታየው በአሁኑ ሰዓት ትራምፕ እንዴት ነው ከቻይና ከተመለሱ በኋላ እንደምታየው የኢራንን ሁኔታ ትልቅ ቁጣት አለባቸው። ያለ መግባባት አለ። በድርድሩ ላይ ተስፋ ቆርጠዋል። ምናልባት በዚህ 2 ቀን ውስጥም ተመልሰው የእስራኤል እና የአሜሪካ ጥምር ኃይል በአሜሪካ ላይ በኢራን ላይ ተኩስ ሊከፍቱ ይችላሉ። መከላከያ ሙሉ ዝግጅት አድርጓል። መንግስት በዚህ በኩል ከ2-3 ጊዜ በላይ ውይይቶችን አድርጓል። አየር ኃይላችን ዝግጁ ነው። የሚጠበቀው የትራምፕ ትዕዛዝና ኢራንን ለአንድና ለመጨረሻ ጊዜ በተለይ የነዳጅ ቦታዎችን ተቋመተን ኢኮኖሚካሊ የሚጎዷትን ነገሮች ለአንድና ለመጨረሻ ይሄን ድርጊት ለማድረግ ሙሉ ዝግጅት አለ ለማለት ፈልጋለሁ። ኮሎኔል በጨረሻ ላይ ባሉት መልስ ላይ በዛሬው ዕለት ይህንን ባስመለከተ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የካቢኔ
ውስን የሆነ የደህንነት ስብሰባ ያደርጋሉ። ዛሬ ከሰዓት ነው እንግዲህ በእስራኤል በእውነት አሜሪካ በኢራን ላይ እርምጃ የመውሰድ ዝንባሌዋ እንዳላትና ግምገማዎቹ እየጨመሩ መሆኑን የሚያሳይ አንዳንድ መረጃዎች እየወጡ ነው። ይሄ ማለት እንግዲህ ያው እርሶም ገልጸውታል ከቻይና ቆይታቸው በኋላ ፕሬዚዳንት ዶናልድ ትራምፕ ቆይታቸው ምንም አይነት ውጤት እንዳላመጣ የሚያሳይ ነው። ምክንያቱም በአሁን ሰዓት ቻይና ከፍተኛ ጫና እያደረገች ነው ወደ ጦርነቱ እንዳይመለሱ። ይሄ መጨረሻው ምን ሊሆን ይችላል ኮሎኔል? ዞሮ ይህ ጦርነት ልክ እንዳዛ እስራኤል አሸንፋለች ታክቲካሊ ማለት ነው ወታደራዊ አሸንፋለች ማለት ከፈለግነ በኢራን ላይ የሚገኘው ኒውክሌር ፕሮግራም መውደም አለበት። የዳበረው ኡራኒየም መውጣት አለበት። ያን የሚሰራው የእስራኤል መከላከያና የአሜሪካ መከላከያ ነው። በአሁኑ ሰዓት ኢራን የምታደርገው የማወናበድ ስራ ተንኮለኛ በመሆኗ ነገሮችን ለማራዘምና ጊዜዋን ለመፍጀት ምናልባት መፈንቅለ መንግስት ይሆንብኛል ፍላል ፈርታ ነገሮችን ማራዘም ትፈልጋለች። ሰላሙን መግባት አትፈልግም። እሷ ነገር የመካከለኛው ምስራቅ እያስፈራራች መኖር ነው የምትፈልገው። አሜሪካ ላይም እየዛተች ነው አልፎ ተርፎ። ስለዚህ የአሜሪካ ፕሬዚዳንት የአሜሪካ መንግስት አማራጭ የለውም፣ ወደዚህ ጦርነት መመለስ አለበት። የእስራኤል መንግስትም ይሄን ነው የሚፈልገው ለአንዴና ለመጨረሻ ጊዜ። በነገራችን ላይ በየከተማ ከንቲባዎች ሙሉ ዝግጅት አለ። ምናልባት በቅርብ ቀን ውስጥ እዚህ ሁኔታ ተመልሰን የምንገባበትና እንደሚመስለኝ ከሆነ ኢራን ይህን ስምምነት ባለመቀበሏ ጊዜዋን እያሳጠረች መስሎ ይታየኛል። ሆኖም ግን ይህ የእስራኤል ምርጫም አልነበረም፣ የአሜሪካ ምርጫም አልነበረም። የኢራን ምርጫ እስከሆነ ድረስ በምርጫው ደግሞ ይህን ነገር መቀበል አለባት። እኛ የሚያስፈልገን ግን የእስራኤል ሀገር እንደ ሀገር እንደ መንግስት ኒውክሌሩ ኢራን ውስጥ መኖር የለበትም የሚለው ብቻ ነው። ስለዚህ በዚህ በኩል አንደራደርም፣ በዚህ በኩል የእስራኤል መንግስትን አይደራደርም፣ የአሜሪካ መንግስትም አይደራደርም። ትራምፕም ደግሞ ደጋግመው ብለውታል። ይሄ ደግሞ እንግዲህ ትራምፕ ያሉት እስከሆነ ድረስ ይሄ ነገር እንደሚሆን አልጠራጠርም። አቶ ሽሎሞ የመጨረሻ ጥያቄ ካለዎት ለኮሎኔል? እኔ እንኳን ኢራንን በተመለከተ ነው። ብዙ ጊዜ አቶ መኮንን ትራምፕ የሚናገሩትን ጠዋት የጻፉትን ከሰዓት በኋላ አይደግሙትም ወይ ከደገሙት ደግሞ ቀደም ብለው የጻፉትን ይገለብጡታል እና በዚህ አይነት ሁኔታ እንደዚህ አይነት መሪ የሚያደርጉት የተቀያይሮ መጽሐፍ በሳቸው ላይ ብዙ ንቆሽን ያስፈልጋልና ምን ያህል በእውነት ትራምፕ እርግጠኛ ናቸው በተለይ ኡራኒየሙን ከኢራን ነጥቆ ለማውጣት በተለይ አሁን ከቻይና ጋር ባደረጉት ውይይት መሰረት ምናልባት ቻይናዎች ደግሞ እጃቸውን አስረዋቸው ሊሆኑ ይችላል። እሳቸው የቢዝነስ ሰው ናቸውና ከተሟላላቸው ለሀገሪቱ በኢኮኖሚያቸው ስለኛ ኒውክሌር ብሎ የሚቆረቆሩ መስሎ አይታየኝም። አቶ አንደኛ ትራምፕ የሚናቆ ሰው አይደሉም። ምንም እንኳ ለማወናበድ የሚያደርጉት ነገር አለ፣ አስቀድሞ መናገር ችሎታቸው አለ። የሚናቁ ሰው አይደሉም። ጠንካራ ሰው ናቸው፣ ጀግና ናቸው፣ የወሰኑትን የሚፈጽሙ ናቸው። አንዳንዴ ምናልባት ሲናገሩ ነገሮችን ሳያመጣጥኑ መስሎ ይታያል። ሆኖም ግን በአሜሪካ ላይ በአሁኑ ሰዓት እሳቸው ከመጀመሪያው ቀን ጀምሮ ኢራን ኒውክሌር አይኖራትም የሚል አባባል አላቸው። ይሄን ቃላቸውን የሚያጥፉ መስሎ አይታየኝም። ሌላው ደግሞ የእስራኤል መንግስትም ተጽዕኖ አለበት። እስራኤል መንግስት ጠቅላይ ሚኒስትሩ ካቢኔያቸው በሙሉ በልዩ ከፍተኛ ባለስልጣናት ተልኮ የሚቀርብላቸው መረጃ ሁኔታ የሚያሳየው በቀላሉ ጊዜ ኢራን ኒውክሌር የማምረት ችሎታ እያደገ ስለሆነ ይሄን የሚተውት መስሎ አይታየኝም። ለምን ነው አንዳንዴ ይሄን ጊዜ ወሰደባቸው ካልከ ግን እሳቸው በእውነት በልባቸው ይሄን ነገር ማድረግ አልፈለጉም። ኢራን ምናልባት ለህዝቦቿ አዝና ለኢኮኖሚዋ አዝና ወደዚህ ድርድርና ፕሬዝዳንት ትራምፕ ያስቀመጡት 14 ነጥቦች ትቀበላለች የሚል ሀሳብ ነበረው። ዳርገልብጠው ግን ኢራኖች ያቀረቡት 11 ነጥቦች እንኳን ይሄን ለመቀበልና የራሳቸው ታሳከፉን ወድታቸዋን የሚል የማይረባ ላለመደራደር ስለ ያቀረቡት ተንኮለኛ ሀሳብ ተቀባይነት የለውም። እንደመስለኝ ፕሬዝዳንት ትራምፕ
ቁርጠኛ ናቸው በዚህ ሁኔታ በኒውክሌሩ በኩል አይደራደሩም። እሳቸው ቃላቸውን የሚያጥፉ መስሎ አይታየኝም። እሳቸው ካጠፉና የአሜሪካ ጦር መካከለኛው ምስራቅ ለቆ ከሄደ አትጠራጠር እስራኤል ይህን ስራ ትጨርሰዋለች የሚል አቋም አለኝ። ኮሎኔል መኮንን ተስፋ በእውነት ስለነበረን ቆይታ ስለሰጡን ትንተና በጣም እናመሰግናለን። መልካም ሳምንት እንመኛለን። ኮሎኔል እኔም አመሰግናለሁ። ደህና ቆዩልኝ። ተስፋዬ አልፈነው ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልን አቶ ሰለሞን እንዲሁም ተመልካቾቻችን እንዴት ሰነበትክ? ደህና ነህ ወይ አቶ ተስፋዬ? ባለቤት፣ ልጆች፣ ቤተሰብ፣ የልጅ ናፍቆትህ እንዴት ነው? ከባድ ነው አቶ ሰለሞን። ብቻ የማሳንጣ ነው ይባላል። ምን ልልህ እችላለሁ? ከባድ ነው። ገባኝ። አዎ አቶ ተስፋዬ ቢሻው አብሮ አለ። እስቲ ጤና ይስጥልን አቶ ተስፋዬ። የዚችን ህፃን ሁኔታ አቶ ተስፋዬ አባትየው ማለት ነውና ትናንትናም ክነሴት ተሳትፋችሁ ነበር ውይይት ላይ። በየጊዜውም ሰዎችን ታገኛላችሁ፣ ሰላማዊ ሰልፍ ታደርጋላችሁ፣ አንዳንድ አክቲቪስቶችም ይረዷችኋል። ግን በጣም ብዙ ሺህ የሚቆጠር እስራኤላውያን መጥተው ከእናንተ ጎን እየተሳተፉ አይደለም። ቢሆንም እንኳ ተጽዕኖ እየፈጠራችሁ ነውና እስቲ ያለውን ነገር እስቲ ለተመልካቾቻችንና ለአዳማጮቻችን እስቲ መረጃ ብትሰጠን። እሺ አመሰግናለሁ አቶ ሰለሞን። ያው የተለየ ምንም ብዙ አዲስ ነገር የለኝም። ህብረተሰቡ እንደሚያውቀው ያው ትግሉን እየታገልን ነው። የሚያግዙን እንደነ ተስፋዬና ሌሎችም አሉ ከጎናችን ያሉ። ትናንትም በለሃብ 40 ሻሎች ፊት ለፊት ሰላማዊ ሰልፍ ነበረ። እኔ ከክነሴት በሆንም እና አቶ ተስፋዬና ሌሎች ኮሚቴዎች እዚያ ቦታ ላይ እያካሄዱ ነው የዋሉት። እኔም በኋላ ከዚያ መልስ እዚያ ነበርኩኝ። ክነሴትም ስብሰባ ነበረ። ብዙም ሰው የትናንቱ አልተገኘም። ነገር ግን ለሃብ 40 ሻሎችም ተገኝተዋል። ከፖሊስም የኛ የኢትዮጵያውያን ተወካዮች የፖሊሶች ኃላፊ ተገኝቶ ነበረ። ካለያ በቀሊጣና ከሴኩሪቲ ኦዲትም ተወካይ ተገኝተዋል። ምንም ይሄ ነው የሚል አዲስ ነገር የለም። የተናገሩት ምንድነው ለሃቦች ያው እስካሁን የነበረው ጊዜ ፖሊስ ሲሰራ የነበረውን መዝገብ እያገላበጥን እያየን ነው የቆየን። ከዚህ በኋላ ነው እኛ ወደ ስራው የምንገባው የሚል ነገር ነው የተናገሩት። ይህንን ይዞ ይመስለኛል ሚዲያው አዲስ ነገር አለ እንዲህ ነው እያለ ብዙ ሰዎች ዛሬ ሲደውሉልን ያረፈዱ ተተናማታ ጀምሮ። ግን እኔ እንደማውቀው አዲስ ነገር ያለ አይመስለኝም። ቢኖር እኛ ወላጆች ሳናውቀው ሌላ ቦታ ይወጣል የሚል ሐሳብ የለኝም። አቶ ተስፋዬ ግላይዝ ላይ በተለይ በዜና እንደተነገረው ከሆነ እኔ እንደራሴ ማዳምጫለሁ አንዳንድ ምልክቶች ያሉት በእውነት እቺ ልጅ እንደተጠለፈችና በህይወት እንዳለችም ነው አንዳንድ ምልክቶች የሚያሳዩት። ያንተ የአባትነት ስሜትህስ አንዳንድ ጊዜ እናትና አባት የውስጥ ስሜት አለው። ሃይማኖት በህይወት አለች ብለህ ታምናለህ? አገኛታለሁ አቅፋታለሁ ብለህ ታምናለህ? ይሄ ግልጽ ነው፣ 100% ነው። ምክንያቱም ጓደኛዋ ሰው ይዟት ሲሄድ አይቻለሁ ብላለች። እኛም ውስጣችን የሚሰማን ነገ ልጃችን በህይወት ተመልሳ መጣ ያው እግዚአብሔርን ያመሰገን የምንኖርበት ጊዜ ቅርብ ነው ብለን ነው ተስፋ የምናደርገው። እና እንደዚህ አይነት ጥያቄዎችን እናንተ ስታነሱ በተለይ መርማሪዎች ምን መልስ ሰጧቸዋል? በለሃብ በኩል ምንም መልስ የለም። ያው እንግዲህ ሚዲያው እኔ እንደሚመስለኝ አንዲት ቃል ስለተናገሩ እሷን ይዞ ነው አዲስ ነገር አለ ያሉት። እነሱ የተናገሩት ምንድነው እስካሁን ስንሰራ የቆየ ነው 2 አመት ሚስጥራ ሲሰራው የነበረውን ነገር መዝገቡን እየፈተሽን ነው። ካሁን በኋላ ግን እኛ አዲስ ምርመራ ራሳችን እናካሂዳለን የሚለውን ነገር ይዘው ነው አዲስ ነገር አለ ያሉት የሚመስለኝ እንጂ ምንም አዲስ ነገር የለም። ገባኝ። ተስፋዬ ቢሻው እስቲ አቶ ተስፋዬ የምጠይቀው ነገር ካለ ወይ ተጨማሪ? እንግዲህ ያው ጥያቄም ነው እንደገናም ባውን በሰጡት መረጃ አዳዲስ ቴክኖሎጂዎች ከዚህ በፊት ተጠቅመውበት የማያውቁ ቴክኖሎጂ እየተጠቀማለን እና ይሄንን ምርመራ ደግሞ የበለጠ ከዚህ በፊት እንዲህ አይነት ምርመራ አጋጥሞን አያውቅም ነው እንግዲህ የሚሉት እነሱም። አዳዲስ ቴክኖሎጂን መመርመር ማለት እስካሁን ድረስ በምንም አይነት መሳሪያ አልተጠቀሙ ማለት ነው እንደሚመስለኝ። ይሄ ምን ይመስላል አቶ ተስፋዬ?
እውነትህን ነው፣ ግልጽ ነው። እኛ አሁን ጥያቄያችን በእርግጥ ህብረተሰቡ ብዙ እየተሳተፈ አይደለም። እኔ በጣም ነው የማዝነው በእውነት እዚያ ማዶ ያለ ቤት ሲቃጠል ሁላችን አሻግረን ማየት ጥሩ አይደለም። ንፋስ አንድ ቀን አምጥቶ እኛ ቤትን መጥቶ ሊቃጠል ይችላልና እስከሚደርስብን ድረስ ይሄን ነገር ማየት ያለብን አይመስለኝም። ሻባክ ይግባ የምንለው እኛ ይሄ ነው ምክንያቱ። እስካሁን ሚስጥራም ሆነ ለሀብ ብዙ ቴክኖሎጂ የተጠቀሙ መስሎ አይታየንም። ለዚህ ነው ህዝቡ ከጎናችን ይቁምና ሻባክ ይግባልን እያልን ጥያቄያችንን የምናቀርበው። ሻባክ እንደሚገባ ወይም ደግሞ ሻባክ እንዲገባበት ጠቅላይ ሚኒስትር ቢንያሚን ኔታንያሁ እሳቸው ጋር ተገናኝታችሁ ፎቶ ሁሉ ተነስታችሁ ነበረ እና እሳቸው መልስ መስጠት ነበረባቸው። ይህን በተመለከተ ለእናንተ መልስ ሰጥተዋችኋል ወይ አልሰጧችሁም? አቶ ተስፋዬ መልስ አልተሰጠም። ትናንት ሰሞኑን ባለፈው ሳምንት ዮም ኢየሩሳሌምም የነበረ ጊዜ ፕሬዚዳንቱንም እሳቸውንም አግኝቻቸዋለሁኝ። ለማናገር ሞክረናል። በእዝራት ሀሸም እሷንን መልሳታለን ወደ ቤቷ ከማለት ውጭ ዝርዝር ሻባክ ገባ አልገባ የሚሉ ነገር መልስ አልሰጡም። እኔም ትናንትና ለሀቦችን ጥያቄ አቅርቤያለሁ። ህብረተሰቡ በኦንላይን እንደተከታተለው ሻባክ ገብቷል አልገባም በቲኩን እንኳን ባይዘው በእርዳታ ገብቷል ወይ ብዬ በምጠይቅበት ሰዓት ላይ እሱ ፍርድ ቤት ካልፈቀደለት ሊገባ አይችልም የሚመልስ ነው እና እንዲያልገባ ነው የተረዳ ነው። ትናንት ሻባክ አልገባም ቢክላል ለእርዳታም እንኳን መረጃ ለመስጠት ምናምን ምንም ጭራሽ ያልገቡበትም ጭራሽ አልገባም እንዲያልገባ ነው የተረዳ ነው ትናንት እንደጠየቅ ነው። እና ጠቅላይ ሚኒስትሩ የሰጧችሁ መልስ ምንድነው? ጠቅላይ ሚኒስትሩ ከዛሬ ጀምሮ ይሄንን ጉዳይ እኔ ገብቼበታለሁኝ መልሱን ሻባክ ይገባል አይገባም የሚለውን በዶክተር ጸጋ አማካኝነት መልስ ሰጣቸዋለሁ ብሎ ነበር። እኔ ዶክተር ጸጋንም አግኝቻት ባለፈው ዮም ኢየሩሳሌምም ጠይቂያታለሁኝ። ምንም አዲስ ነገር የለም መልስም አልተቀበልኩም ነው ያለችው። ኦኬ አቶ ተስፋዬ ጥያቄ ካለ እስቲ ለአቶ ተስፋዬ። እንግዲህ እነሱ ያሉት ሆኖ እንግዲህ ከውጭም የሚወጣው ትግል እሱንም ድንገት አስመልክቶ ይሆናል። በአሁን ሰዓት እኛ ጫና እየፈጠርን ነው። እንግዲህ በመንግስትም ደረጃ በህዝባዊም እንደዚሁ የተለያዩ ጉዳዮች ሂደቶች እያካሄድን ነውና የሚቀጥለው ትግል ምን መስሎ ይታያል? ተስፋዬ ምን መደረግ አለበት? ያው እንግዲህ መደረግ ያለበት ብዙ ነገሮች አሉ። የምናደርጋቸው ነገሮች አንደኛ አንዳንድ ህብረተሰብ ያው ሁሉም ባይሳተፍም አንዳንዶች ደግሞ ሀሳብ የሚሰጡን አሉ። በውጭ ሀገርም ጠፍቶ ያገኙ ልጆች አሜሪካ ውስጥ አንድ ትልቅ ድርጅት አለ። እሱንም ይዛችሁ የጠፋ ልጅ የአሜሪካ መንግስት አቅቶት በግሉ ፈልጎ ያገኘ ድርጅትም አለ የሚሉን አሉ። ሌሎችም እርምጃዎች እነዚህን ለማድረግ ሰላማዊ ሰልፍ ለማድረግም እቅዶች አሉ። እንግዲህ ቀኑን በእርግጥ በፒርሱም አልተደረገም። በቅርቡ ቀን በተላቪቭም አጠቃላይ በሀገር ደረጃ ንቅናቄ እናደርጋለን። የገንዘብ ማሰባሰብ በአሙታው መሰረት አድርገን ከዚያ በኋላ የተለያዩ ትሙናዎችን የተለያዩ ሸረጦችን በኮል መዲና ለማሰራጨትና እንደዚሁ የግል ፈላጊ በጣም አቅም ያላቸው ከውጭ ሀገርም ሆነ ከሀገር ውስጥ ለማስመጣት ኮሚቴውና እኔ እቅድ ያለን ወደዚህ እንቅስቃሴ እናደርጋለን። ለሀብ 40 ሻሎች ፊት ለፊትም ድንኳን ተክለን እዚያ በሳምንት የተወሰነ ቀን ከህብረተሰቡ ጋር ለመቀመጥ እቅድ ያለንና ህብረተሰቡ ያው መሳተፍ አለበት፣ መታገል አለበት። ከጎናችን የተወሰኑ ሰዎች ብቻ ናቸው የሚመጡትና ሁሉም መሳተፍ አለበት። አንድነት አድርገን በኃይል ተሰባስበን አንድነታችንን ካላሳየን ዛሬ የኛ ልጆች አጠገባችን ስላሉ ዝም ብለን ማየቱ ተገቢ አይደለም ነው የምለው። ሁሉም እንደ ልጁ አይቶ መሳተፍ አለበት። ገባኝ። አቶ ተስፋዬ እዚህ ላይ አሁን አንተ ስትናገሪ ያልከው ነገር አለ። የውጭ ሀገርም ሰዎች መጥተው እንዲሳተፉ ለፍለጋው ብላ ምን ማለት ነው? ትንሽ የበለጠ ማብራሪያ እዚህ ላይ እዚህ ላይ የውጭ ሀገር ምልህ እንግዲህ በግለሰብ ደረጃ ነው ጥቆማው የደረሰን። ወከር ፕራቶች አሜሪካ ሀገር ያሉ የአሜሪካ ዜጎች ማለት ነው ፍቃድ ያላቸው በሁሉም ዓለም እየሄዱ የሚሰሩ እንዲያሉ መረጃ ደርሶናል። እነሱም የአሜሪካ መንግስት አሜሪካ ሀገር ውስጥ ልጅ ጠፍቶ የአሜሪካ መንግስት ሳያገኘው ያ ድርጅት ፈልጎ ያን ልጅ አግኝቶ ትልቅ ስም ያለው ነውና ይህንን አምጥታችሁ ብታረጉ የሚል አስተያየት ቀርቧል። እሱን አሁን ለመጠቀም ገንዘብ ስለሚያስፈልገን በዶላር ስለሆነ ያን የሚከፈለው
ወይም ደግሞ ሀገር ውስጥም ያንን የሚያክል የሚተካ ድርጅትም ካለ እያፈላለግን ነውና በቅርቡ በእስራኤል ደረጃ ብዙ ህብረተሰብ ጥሪ አድርገን የገንዘብ ማሰባሰብና ሰላማዊ ሰልፍ የማድረግ እቅድ ያለ። ለምን ብዙ ጊዜ እንደሚታወሰው በእኛ ማህበረሰብ ውስጥ ወደ 200 ሺህ የሚሆን ሀበሻ ቤተሰቦች አለ እስራኤል ሀገር አለና በየሀገሩ ለምን ወክላችሁ ኮሚቴ ተቋቁሞ በየሀገሩ የገንዘብ አሰባሳቢ ለምን አታደርጉም? አንዳንድ ጊዜ ለምሳሌ የኩላሊት ወይ የተለያዩ ፕላንቴሽኖች በሚደረጉበት ጊዜ ለምሳሌ ቤተሰብ ገንዘብ ይሰባሰባል። በእኛ ማህበረሰብ ደግሞ ትሁት ነው፣ ይሰጣል ገንዘብ እና እቺ ልጅ ማያውቅና የዚች ልጅ ጉዳታ ማያመው ሰው የለምና ደረሰኛ በየቦታው ያከፋፈላችሁ በአገሪቱ ለምን የገንዘብ የመጠየቅ ሁኔታስ በኮሚቴ ለምን እንትን አይልም? የከተማ ከንቲባዎች የሚሰሩ የኛ ኢትዮጵያውያኖች አሉ፣ በየቤት ሸንጎዎች የሚሰሩ አሉ፣ ተወካዮች አሉ፣ ብዙ ተወካዮቻችን በየቦታው አሉና በዚህ በማስ ሚዲያ ከመናገር ውጭ ይህን መንገድስ ሞክራችኋል ወይ ነው ጥያቄው? ይህን መንገድ ተወሰነ ሞክረን ነበረ። ያው እንግዲህ 2 አመት ያስከደን እሱ ነው። የተወሰኑ ከተማዎች ላይ እንደዚህ የገንዘብ ማሰባሰብ አድርገን ነበረ። እስካሁን 2 አመት ያለውን እንቅስቃሴ ስናንቀሳቀስ የነበረው በሱ ነው። ከዚያ በኋላ ሊንክ እንደዚህ ሚኑስ ጊውስ የሚባል ከፍተን ነበረ። ያው የኛ ህብረተሰብ ብዙ ይህን ስለማይጠቀም እንዲያልከው ይሄ አላስከደንም። አሁን ኮሚቴው ጋር ምክክር እያደረግን ነው። አሁን አንተ ያነሳውንም ሀሳብ ተነስቷል። መቼና እንዴት እንደምናደርግ ወይም ደግሞ በአንድ ከተማ ሁሉንም ህብረተሰብ ጥሪ እናድርግ ወይ በእያንዳንዱ ከተማ እናድርግ የሚለው እየተወያየንበት ነው። እንግዲህ በቅርቡ ወደ ስራ እንደምንገባ ነው። ኦኬ አቶ ተስፋዬ መጨረሻ ጥያቄ ካለ አለ? አቶ ተስፋዬ እየሰማው ነው። እንግዲህ በመጀመሪያ ለተስፋዬም ለቤተሰቡም ከጀርባችሁ ሁልጊዜ አብራችሁ ነን፣ አንለያችሁም፣ አይዟችሁ፣ በርቱ፣ ተስፋ አትቁረጡ ለማለት ነው። ይቺ ልጅ ትመለሳለች። እንግዲህ የሚቀጥለውን ትግል ያው ለሰፊው ህብረተሰብ ማስታወቂያ እናወጣለን። ስለነበረን ቆይታ አመሰግናለሁኝ። ጥያቄ የለኝም። አቶ ተስፋዬ እኛም እንደዚሁ ኢቲቪ ይህችን ልጅ ሁልጊዜም ፎቶዋን ከፊት በማስቀመጥ እንከታተላታለን። በእውነት በዚህ ጉዳይ የአይቲቪ ዋና ስራ አስኪያጅ አቶ ቶመርና አቶ ፋሲልም እንደዚሁ የዚችን ልጅ ጉዳይ እንደ አጀንዳ ይዘው በየጊዜው ብዙ ለህብረተሰቡ መረጃ ለመስጠት ጥረት እናደርጋለን። ያለንን አገልግሎት ሰለቸን ሳንል አንነፍጋችሁም። እግዚአብሔር እናንተም ጥንካሬውን ይስጣችሁ። እቺ ልጅ የእናንተ ልጅ ብቻ አይደለችም። ባለፈውም እያለ የሁላችንም ልጅ ናት፣ የሁላችን እህት ናት፣ የእስራኤል ህዝብ ልጅ ናትና ተስፋ የምናደርገው እሷ ተገኝታ በእሷ ላይ የተደረጉት ግፎች እንዳይደገሙ በሌላው ደግሞ ትምህርታዊ ነገሮች የሚመሰረቱበት ይሁን። አንተንና ባለቤትህን ልጆችን እግዚአብሔር ጥንካሬውን ይስጣችሁ። ቤተሰቦቻችሁን በጣም አመሰግናለሁ። አቶ ተስፋዬ አመሰግናለሁ። 1 ደቂቃ ካለች ነገ ሰላማዊ ሰልፍ ስላለ ጥሪ ባካሄድ። አዎ አጠር ያለች በጣም አጭር። እሺ አመሰግናለሁ። ያው ሁሉም ህብረተሰብ ከጎናችን ናት። ለዩ የኛ ልጅ ብቻ አይደለችም፣ ሃይማኖት የሁላችሁም ልጅ ናት። ሌላው ነገ በሃይፋ ጾሜ ጻባር ሰላማዊ ሰልፍ እናደርጋለን። ሁልጊዜ ሐሙስ ነበር የምናደርገው። በአሁኑ ግን ሐሙስ በዓል ስለሆነ ነገ 6 ሰዓት ጀምረን ሰላማዊ ሰልፍ ስለምናካሄድ በሃይፋ አካባቢ ቅርብ ቦታ በቅራት ሙስኪን በዚህ በክራዮት ያላችሁ በሙሉ በዚያ ቦታ ላይ በመገኘት በጾሜ ጻባር በመገኘት ከጎናችን ናችሁ። ሃይሚዬን ድምጽ አሰምተን ልጃችን ወደ ቤት እንድናስመልሳት ድምጽ እንድትሆኑ ስለ አመሰግናለሁ። እንድትመጡ ለማለት ነው። አቶ ተስፋዬ ጥሪውን በእርግጠኝነት እኛም ሰንተራ ህዝቦም ሰንቷ እናመሰግናለሁ። መልካም ቆይታ። እግዚአብሔር ይስጥልኝ። አመሰግናለሁ። አሁን ቀጥታ ወደ ህግ ጠበቃ ቢቢተው አልፋሮ ጠራስትልን። አቤ ተነስተልሽ ለሙ እንዴት ተመልካች ሰላም ነህ ወይ? እንዴት ነው? ሰላም። የሚመጣው ምርጫ እንዴት እያየው ነው? አቶ ቢቢተው ምን አይነት ምርጫ ይካሄዳል? የሁለቱ በጣም መካረር ሁኔታ ይታያል። ፕሮፓጋንዳ በሚጀመርበት ጊዜ ሽኩቻው እየጨመረ አንተ ብዙ ዘመን እስራኤል ሀገር ባለሳሳት ከኔ በፊትም ነው እዚህ ጀምረን የምትኖረውና የዚህ አመት ምርጫ ምን አይነት ምርጫ ይሆናል ብለህ ታስባለህ? እኔ እንደማየው ከሆነ በእርግጥ አሁን ስትጨዋለ
እንደሚታየው ግራ ክንፍ ኃይሎች ወይም ደግሞ ከጣምራው መንግስት ውጭ ያሉትኝ በክነሴትም ያሉት ውጭም ያሉት ነገሮችን በደንብ ይዘው ካለፈው ተስተምረው ጥፋታቸውን ለማረምና ተደራጅተው ለምርጫ ለመሄድ ጥረት እየተደረገ ነው። በአንጻሩ የጣምራው መንግስት አንደኛ በአክራሪ ሃይማኖተኞች በተለይ ወታደር ልጆች ግቡ አይግቡ በሚለው ጠቅላይ ሚኒስትሩም የሚሉት ሌላ ነው፣ እነሱም በተግባር የሚሉት ሌላ ነው። ስለዚህ አሁን መፋጠጥ እየታየ ነው። እንደማየው ከሆነ ግን ይሄ ቀኙ ክንፍ በተለይ የተደራጀ ኃይል ነው ያለው፣ በጥቅም የተያዘ ነው፣ በተለይ ሃይማኖተኛ ፓርቲዎች። ስለዚህ ምርጫ በሚባልበት ጊዜ ምናልባት ጠቅላይ ሚኒስትሩ የተለያዩ መንገዶች እየተጠቀሙ አንድ ጥቅምት 27 ቀን 2026 ዓ.ም ነገሮችን ለማቆየትና በዚያን ጊዜ ምርጫ ለማድረግ ከዚያ ድረስ የተለያዩ ምክንያቶችን በመጠቀም ነገሮችን ለማድበዝበዝ እየተሞከረ ነው እና ለውጥ እንኳን ብዙ ለውጥ አይመጣም ብዬ ነው የምገምተው። ኦኬ እስቲ እንግዲህ እናንተ እንደምታስበው ከሆነ በነገው ዕለት የክነሰት ራሳቸውን ለማበታተን ህግ የመጀመሪያውን ዙር ህግ ያጸድቃሉና ይጸድቃሉ ብለህ ትገምታለህ? በአንድ በኩል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደግሞ የአክራሪ ሃይማኖተኞች ውትድርና አንሄድ የሚለው እንዲጸድቅልን ነው የሚል ያን ለማሳለፍ እየሞከሩ ነው። ስለዚህ የጠቅላይ ሚኒስትሩን ጉዞ ልትረዳው ትችላለህ? ለምን ነው አስፈለገ አሁን ህጉ ምርጫ እየሄዱ በጣም ከፍተኛ ተቃውሞ በህዝብ ዘንድ አለበት ይህ ህግ? ጠቅላይ ሚኒስትሩ እንግዲህ ሃይማኖተኛ ፓርቲዎችን ወደ እሳቸው አቅርበው እሳቸው ብቻ ሊዘውሯቸው አድርጎ ለመታየት እየሞከሩ ነው። በተለይ ግን አሁን የወጣት ሃይማኖተኞችን ወደ ወታደርነት ለማስገባት ወይም ላለማስገባት በሚደረገው ሂደት ራሳቸው የአክራሪ ሃይማኖተኞች አጉዳት እስራኤል የሚባለው አይ ጠቅላይ ሚኒስትሩ ዋሽተውናል፣ ስለዚህ ከእሳቸው ጋር አንቀጥልም፣ ነገሩን መውጣት አለብን ብለው በሚኒስትርነት ደረጃ ከወጡ በርከት ያለ ጊዜ አልፏል። አሁን በአጠቃላይ ጠቅላይ ሚኒስትሩ ደግሞ ጠጋ ብሎ አይግድ የላችሁም አሁን በዚህ በቅርብ ጊዜ ውስጥ የህጉን እናሳልፋለን፣ ያ ህግ ደግሞ የይስሙላ ህግ ነው እንደምናውቀው በአክራሪ ሃይማኖቶች ላይ ጠንካራ እርምጃ እንዳይወሰድ ባጀት እንዳይከለከሉ የመሳሰሉትን ማድረግ መቼም እንግዲህ ለይስሙላ በፓርላማው ህጉን ለማጽደቅና ቢቻል የተወሰኑ ቁጥራቸው ጥቂት የሆኑ ወጣቶች ወደ ወታደርነት የሚሄዱበት መንገድ ለማስማማት በሚል ነገሩን ለመሳብ እየፈለጉ እየጣሩ ናቸው። ግን አጉዳት እስራኤል የሚባለው ፓርቲ ውስጥ ቢያንስ 4 መቀመጫዎች ቁርጥ ያለ ሀሳብ ወስደዋል። ስለዚህ በዚህ ጉዳይ ላይ ነገሮች የት እንደሚደርሱ መገመት በጣም ያስቸግራል። ምናልባት ነገ አንደኛ በይፋ ጠቅላይ ሚኒስትሩ የሚሉትን ነገር ተቃውሞ መውጣት የሚችሉ የሚፈልጉ የክነሴት አባላት በተለይ የሊኩድ ያሉ አይመስለኝም እና ነገሩን ለመገመት በጣም ያስቸግራል። ኦኬ ተስፋዬ ለአቶ ለጠበቃ ቢቢተው ጥያቄ ካለ? አዎ ጤና ይስጥልኝ ጠበቃ ቢቢተው። የኔ ጥያቄ ቀደም ብዬ የክኔስት አባል ዶክተር ጸጋን ለመጠየቅ የፈለኩት ነው። እንግዲህ የምርጫ ኮሚቴ ሰብሳቢው ዳኛ ናሆም ሶልበርግ የምርጫውን ሂደት ከሳይበር ኖአም ሶልበርግ የምርጫው ውጤት እንግዲህ የሳይበር ጥቃት ወይ ደግሞ የውጭ ሀገራት ድንገት ጣልቃ የመግባት ሁኔታዎች ይኖራል የምስራት ደርሶ እንግዲህ ስብሰባ ተካሂዷል በዚህ ጉዳይ ላይ። ስለዚህ ጉዳይ ድንገት ሰፋ ያለ ማብራሪያ ካለዎት? በመጀመሪያ ደረጃ አሁን እንዴት ያለ ሊመጣ እንደዚህ ያለ ሀሳብ ሊመጣ ቻለ? በእርግጥ በሳይበር ተርጉደው ሊገቡ ይችላሉ፣ የተለያዩ መሰናክሎች ሊያደርጉ ይሞክራሉ። ግን መንግስት እና የጸጥታው ክፍል ይህን ነገር በደንብ ማሻሻል የሚችልበት ነው። በሌላ በኩል ይህ አባባል ልክ ህዝበ እስራኤል እንዲሁ ዝም ብሎ በሌሎች የሚቆጠር ነው ብሎ መገመት ደግሞ
በጣም አደገኛ ግምት ነው። ለምን ህዝቡ መሮታል። አንደኛ የኑሮው መወደድ መሮታል። ሁለተኛ ያው 3 አመት ሊሆን ነው ህዝቡ እንደዚያ ተጨፍጭፎ ባልሆነ ቀን ውስጥ ከዚያን ጊዜ ጀምሮ አሁን በሊባኖስ በኩል የሚደረገውን የሂዝቡላን ጥቃት በህዝቡ ላይ በወታደሮች ላይ የሚያደርጉትን ጥቃት እንደገና መንግስት ደግሞ ለዚህ አካባቢ ባጀት ያለመመደብ ወይም ደግሞ የመከላከያ ጉዳይን መሳሪያ ያለመስጠት የመሳሰሉ ችግሮች ስላሉ ህዝቡ መሮታል። ህዝቡ ለውጥ ይፈልጋል። ይህ ለውጥ ለመቀልበስ ያመቻቸው ዘንድ የውጭ ኃይሎች ሊገቡ ይችላሉ ወይም ደግሞ ጦርነት እያለ በጦርነት ጊዜ ውስጥ ምርጫ ማድረግ ይከብደናል ሊሉ ይችላሉ። እንዲያውም አሁን ፍራቻው ምናልባት አያገኙም እንጂ የጣምራው መንግስት 80% ድጋፍ ካገኘ ምርጫውንም ለሌላ ጊዜ ረዘም ላለ ጊዜ ማሳለፍ የሚችልበት ሁኔታ እየታየ ነው ያለ። ይህን ሁሉ እንግዲህ ለማለፍ ከፍተኛ ውጥረት ነው ያለ። ግን እስራኤል አብዛኛው ለውጥ ፈላጊ ነው። ኦኬ ጠበቃ ቢቢታው እስቲ አሁን ወደ ሌላ አጀንዳ ልወስድ ነው። መጨረሻ ላይ ትራምፕ ምን እያሰቡ ይመስልሃል? እኒህ ሰውዬ ወጣ ገባ የሚሉ ሰውዬ ናቸውና ጧት የጻፉትን ቀን ላይ የጻፉትን ከምሽት የጻፉትን ለጽፉን ምንም መከታተልና ማወቅ አይቻልም። መልሰው ወደ ጦርነት ይመልሱና ኢራንን ያሸንፋሉ። የኛ ጣፋንታስ ምን ሊሆን ነው? አቶ አቢቢቶ እንግዲህ ፕሬዝዳንት ትራምፕ ቢዝነስ ሰው ናቸው፣ የንግድ ሰው ናቸው። ከዚያ ነው የመጡት። አንድ ነገር ለመስራት ከትርፍ አንጻር ነው የሚያዩት። ስለዚህ አሁን ባለው ሁኔታ ጠዋት ለሰስ እያሉ ማታ እየፈከሩ የሚያደርጉት አሁን እንደማየው ከሆነ ዛሬ እንደተገነዘብኩት አካሄዳቸው ጥሩ አይመስለኝም። አንድ ሳውዲ አረቢያ በእኛ አየር ክልል ላይ አውሮፕላን እንዳያልፍ ያን አልፋችሁ ደግሞ ኢራን እንዳትደበድቡ እያለች በምትናገርበት ጊዜ ፓኪስታን ከሳውዲ አረቢያ ጋር ልዩ ግንኙነት በመፍጠር ፓኪስታን ለሳውዲ አረቢያ የአየርም ሆነ የጦር ወታደር ድጋፍ ለማድረግና ኢራንን በሳውዲ አረቢያ ላይ እርምጃ እንዳትወስድ ለማድረግ እየተስማሙ ነው ይባላል። ስለዚህ ትራምፕ አንድ ጊዜ መፈከር ይችላሉ፣ ሁለት ጊዜ ማስፈራራት ይችላሉ። ከእንግዲህ በኋላ ግን ሁለት አማራጭ ነው ያላቸው። አንድ ጦርነቱን ምን ይሁን አይሁን መቀጠልና በተቻለ መጠን ኢራንን ደብድቦ ለሰላሙ እንድትቀርብ ማድረግ ወይም መፈንቅለ መንግስት እንዲቀየር ማድረግ ወይም ደግሞ አሁን ባለው ደረጃ እንዲሁ የሳውዲን ጥቅም በማስጠበቅ የአካባቢው አረብ ሀገሮችን ጥቅም በማስጠበቅ ነገሮችን በሰላም ለመጨረስ መሞከር። ምክንያቱም አሁን ያለው ሁኔታ ለዚህ የሚቀጥል ከሆነ በመጀመሪያ የምትጎዳው እስራኤል ናት። እስካሁን ድረስ ዛሬ እንደሰማሁት የእስራኤል አየር ማረፊያ ቤንጎሪዮን በርከት ያሉ የአሜሪካ የጦር አይሮፕላኖች ስላሉበት ገና እስከ 2027 ይቆያሉ እየተባለ ነው። ስለዚህ የውጭ አይሮፕላኖች እንደ ድሮ መጥተው የማረፍ የመነሳት አቅማቸው በጣም የደከመ ነው የሚሆነው። ይሄ ጉዳይ እስራኤልም ሌላ አማራጭ ቦታ ስለሌላት አንዱ ነው። ሁለተኛ ሰላም አይሆን ሰላም አይደለም ወይም ነው የሚለው ልክ በሊባኖስ የሚኖር አይነት ምን ያህል ምን ያህል እስራኤል በራሷ ማለት ነው እስራኤል ያስቀመጠችው 4 ቀይ መስመሮች አሉ። ያ ካልሆነ ከኢራን ጋር ያለው ፉክክር ይቀጥላል። ወታደራዊ ፉክክሩ ወይ አንዱ ኒውክሌር ቦምብ ፕሮግራማቸውን በተለይ ኡራኒየሙን ካልወጣ ከዛ ከጃቸው ያዙት 404 ኪሎግራሙ። ሁለተኛ ፕሮክሲሶቻቸው እነ ሂዝቦላ እና ሐማስ እና ሁቲዎችን የገንዘብ እርዳታቸውን ካላቋረጡ፣ ሶስተኛ ደግሞ የኒውክሌር ቦምብ ብቻ ሳይሆን የረጅም ተምዘግዛጊ መሳሪያ ማምረቻቸውን ፋክተሪዎቻቸውን እንደገና የሚያድሷቸው ከሆነ እነዚህ ነገሮች ቀይ መስመር ናቸው ብላ እስራኤል አስቀምጣለች። እና ግን ከሶስቱም አንድም የተተገበረ ነገር የለምና
አሜሪካ በራሷ የውስጥ የፖለቲካ ጉዳይ ስምምነት ላይ ብትደርስ እስራኤል ብቻዋን ቀጥታ እርምጃ ወስዳ ልታሸንፍ አትችልም ወይ ነው ጥያቄው እዚህ ላይ? እስራኤል ብቻዋን እርምጃ ተወስዳለች ብሎ ለመገመት በጣም ያዳግታል። ካሁን ቀደም አድርገዋና በ12ቱ ቀን ለምሳሌ እስራኤል ብቻዋን ነው የጀመረችው። ጀምረዋለች፣ ግን የአሜሪካ ድጋፍ ነበረ። ወይም አሜሪካ የማን ጨፍና በሉ ሞክሩ ብላ ነበር መረካ ያሰደደቻቸው። አሁን ግን አሜሪካ ተደግፍ አትደግፍ አይታወቅም። እንደሚታየው ከሆነ ትራምፕ ያቀረቡትን ሐሳብ እስራኤል አቤት ብላ እንድትቀበል ነው የሚያደርጉ። ለምሳሌ አሁን በሊባኖስ ላይ ያለውን ስንመለከት የእስራኤል ዜጎች የእስራኤል ወታደሮች እንደዚያ እየተደበደቡ እንደዚያ እየሞቱ ወር ሊሆን ነው። እንደገና 45 ቀን የሰላም ስምምነት የጦር አቁም ስምምነት እንዲሆን ትራምፕ በፈረዱ ጠቅላይ ሚኒስትሩ ምንም ሳይሉ የተቀበሉት ሁኔታ ነው። ስለዚህ በኢራን ላይ እርምጃ ለመውሰድ እስራኤል ትሞክር ይሆናል። አንደኛ የአሜሪካን ድጋፍ የምታገኝ አይመስለኝም። ሁለተኛ የአውሮፕላኖች አልፈው የሚሄዱበት ሰማይ የሳውዲያ ነው፣ የዮርዳኖስ ነው። በቀጥታ እንደነበረው ሊሆን የሚችል አይመስለኝም። ስለዚህ እስራኤል ብትሞክርም ውጤቱ ያን ያህል። ኦኬ የህግ ጠበቃ አቢብተው በእውነት እንደሁሌው ስናነጋግር በጣም ደስ እያለን ነው። በእርግጥ በመቀጠለው ጊዜ እስከምንገናኝ ድረስ ለዛሬው በጣም እያመሰገንኩ እግዚአብሔር ይስጥልኝ እላለሁ። አመሰግናለሁ። ምን ያላሳስብም። ፋሲል እስኪ ወዳለው ተጨባጭ ሁኔታ እንለፍና በተለይ ደግሞ በዚህ በአሁኑ ሰዓት ቀደም ሲል ተስፋዬ በዜናም የተመለከተው ሁኔታ አለ። ከ50 በላይ የሚሆኑ እነኚህ መርከቦች በአዛ ላይ እስራኤል የጣለችውን የባህር ማዕቀብ እንጥሳለን በማለት የመጡበት ሁኔታ ነበር። በከፊልም እየተቆጣጠሩት እንደሆነ መከላከያ ሰራዊታችን ያሳወቀን፣ በተለይ ባህር ኃይሉ እንዲሁም ሻየቴት ሽሎሽስር እየተባለ የሚጠራው ልዩ ኮማንዶም በዚህ የተሳተፈበት ሁኔታ አለ። ግን እስከ መቼ ነው ይሄ ጉዳይ እንደዚህ የሚቀጥለው? እንዴት ነው? በግድ የሚሆን ነገር አለ ወይ? በግድ የሚሆን ነገር የለም። በጉልበት የሚሆን ነገር የለም። በተለይ እስራኤልን የመሰለች በመካከለኛው ምስራቅ በጦር ኃይል ያላት ኃይል ከፍተኛ የሆነን ድንበሯን በቀላሉ ጥሶ ለመግባት ያዳግታል። እርግጥ ጥቅምት 7 2023 ዓመተ ምህረት አቶ ሽሎሙል ጊዜ እንደሚለው ሱሪያችንን አስፈትተው ነበር። ያም ሆነ ከዛ አንድ አይደገም የሚባል ነገር አለ አይደል? ይደገማል ይባላል ይታሰባል። ነገር ግን ያ ነገር እንዳይደገም ደግሞ አስፈላጊው ጥንቃቄ መደረግ አለበት። ይሄ አሁን በቱርክ አክራሪዎች እየተቀነባበረ የሚካሄደው የመርከቦች ዘመቻ ይህን ያህል ብዙ ቦታ የሚያዳርሳቸው የለም። ያው ገንዘብ ለማሰባሰብ አላማቸውን በዓለም የዜና ማሰራጫዎች ዙሪያ ቦታ እንዲኖር ለማድረግ የሚጠቀሙበት ዘዴ ካልሆነ በስተቀር በተደጋጋሚ ሁኔታ የሚያደርጉት ጥረት በእስራኤል የባህር ኃይል በተለይም በልዩ ኮማንዶ የባህር ኃይሉ ልዩ ኮማንዶ ሊከስባቸው ችሏል። እናመሰግናለን ተስፋዬ። አዎ እየሰማው ነው። አዎ በትክክል ፋሲል እንግዲህ በሰፊው ገልጾታል። ይሄ ጉዳይ እንግዲህ በሰሞኑን እንቅርታ ይሰማል? አዎ እንሰማለን። በዛሬ ዕለት የቀድሞ የባህር ኃይል አዛዥ የተናገሩት ንግግር አለ። ለተጠየቁ ጥያቄ ምንድነው የመለሱት? እንግዲህ እንዲህ አይነት አጋር ክስተቶች ሲከሰቱ ለምንድነው እስራኤል እነዚህ መርከቦች ማትለቃቸው? ለምንድነው ጋዛ የማይገቡት ተብሎ የተጠየቀ ጥያቄ አለና በዓለም እንግዲህ አቀፍ እንደሳቸው መልስ በዓለም አቀፍ እንደዚህ አይነት መርከቦች አንድ ከተለቀቁ እስራኤል ለወደፊት መዝጋት የማትችልበት ደረጃዎች ላይ መድረስ ትችላለችና ይሄንን ብለን ነው ባህሩ እንዲከፈት ያላደረግነው የሚል ንግግር አለ። እነዚህ ሲመጡ ያው የሰብአዊ እርዳታ ይዘው አይደለም የመጡት። ያው እንግዲህ የራሳቸውን ሌላ ቅስቀሳ ነው ይዘው የመጡት። ልዩነቱ ምንድነው? የሰብአዊ ቅስቀሳና ህዝቡ በአሁን ሰዓት ጋዛ ውስጥ ያለበትን ሁኔታ ስናይ ፋሲል ያለበት ደረጃ ነው። እነሱ ሰብአዊ እርዳታ ይዘው የመጡት 50 ምናምን መርከቦች ናቸው። ትንንሽ መርከቦች ናቸው። የኛ ትልቅ መርከቦች አይደሉም። በቀን ከ600 በላይ ምግብ ይገባል፣ የሰብአዊ እርዳታ ይገባል። 600 የከባድ የጭነት መኪናዎች ከነተሳቢያቸው
ምግብ ይገባል። ስለዚህ እነሱ ምግብ ከዛ ይዞ መምጣት ምን ነገር ሊያተርፍ ነው? ያው አክራሪነታቸውን ለማሳየት የባህር ኃይሉ አዛዥ እንዳሉት አንድ ጊዜ ሰርገው ለመግባት ጥረት ለማድረግ ይሄ እንኳን የሚሳካላቸው ነገር ያለ መስሎ አይታይም። ሰሞኑን የሚወጡት መግለጫዎች እንደሚያመለክቱት ከሆነ እስራኤል የአዛን በቁጥጥር ስር የመዋሏ ሁኔታ ከመቶ እስከ 60 እጅ ድረስ ደርሷል እየተባለ ነው። መጀመሪያ አካባቢ ከመቶ 53 እጅ ነበር። አሁን 60 እጅ እየተጠጋ ነው የመጣ ነው ተብሏል። በተለይ ይህ የድርጅቱ የጦር አዛዥ የመገደሉ ሁኔታ ድርጅቱ ያለውን ህልውና እስከ መጨረሻው አንድ ወታደር እስከሚቀረው ድረስ እስራኤል ትዋጋለች ማለት ሳይሆን ያለውን ህልውና በብዙ እንደሚቀንስበት ጥርጥር የለውም። ያም ሆነ ይህ አዛ ይህን ያህል ብዙ ትኩረት በአሁኑ ወቅት በእስራኤል የሚሰጥበት ሁኔታ ያለ መስሎ አይታየኝም። ምክንያቱም ከዛ በፊት ማለቅ ያለባቸው ቦታዎች አሉ። ኢራን፣ ከዛ በፊት ደግሞ ሊባኖስ። ወደ እሱ እንመጣበታለን ፋሲል። ግን አሁን ዞሮ አሁን ከዚህ ወደ እነዚህ ከ50 በላይ መርከቦችን በምንመለከትበት ሰዓት ካሁን በፊት እኮ የታየ ነገር ነው። ባለፉት ወር እንኳን አይሆንም ፋሲል እንደዚሁ መጣው ምንድነው የተያዘው? ከዚህ ከመርከቦች የተያዘው ምንድነው? ሳሜም፣ አልኮል፣ ኮንዶሚም እነኚህ ናቸው የተገኙትኝ። ይሄን ይዘው ነው እነዚህን ነገር ይዘው ነው ወይ መጣው ሰብአዊ እርዳታ እንሰጣለን ብለው የሚሉት ነው ወይስ በኃይል አይቸው በአዛ የኮንዶም እጥረት አለ ተብሎ ተነግሯቸው ሊሆን ይችላል። እንግዲህ ምን ልበል ነው በጣም ይሄን የሚያደርጉት ፕሮፓጋንዳ ነው። አደገኛ ይዘው እንደማይገቡ የታወቀ ነው። ያም ሆነ ይህ ምንም ያመጡት ነገር ነው ያተረፉት ነገር የለም። ይሄን ያህል ብዙ ትኩረት መደረግ የሚገባበት ሁኔታ የለም። እስራኤል ይህንን ነገር አስቀድማ በመማሯና በመገንዘቧ በመጀመሪያ ጊዜ አካባቢ ሲደረግ እንደነበረው አይነት ግጭት አይታይም። ገና ወደ እስራኤል ድንበር ከመድረሳቸው በፊት በዓለም አቀፍ ባህር ወደብ ሲደርሱ ክልል የባህር መስመር ክልል ላይ እንዳሉ ነው የሚያዙትና የሚታፈኑት። ከዛም በስነ ስርዓቱ ወደ ሀገራቸው ይላካሉ። እዛው ላይ ግን አንድ ነገር ፋሲል ለምሳሌ አሁን የባህር ኃይል እንዲሁም ሻይቴት ሎጂስቲክስ አንድ ላይ በመተባበር ነው ይሄን ነገር የሚያደርጉት ያለ በዛ ላይም ተንሳፋፊ ትልቅ ጀልባም እንደ እስር ቤት የሚጠቀማለ ለምን በመጡበት መርከብ ተመልሰው እንደሚመለሱ ያደርጓቸውም? ለምን ወደ አሽዱድ አምጥተው እንደገና ለነሱ ባየር ለነሱ ይሄን ሁሉ ወጪ ፕሮሰስ የምታደርግ ሳይል ለምንድን ነው ለምን በመጡበት መስመር እንዲመለሱ አታደርግም? ይኸውልህ ጂኦክራሲ ነው የህግ አመራሩ እኛ ጋር ገባህ? እኛ ጋር የህግ አማካሪዎች ያላቸው ስልጣን ከተመረጡት ባለስልጣኖች ወይም ተመራጮች በላይ ነው። ዓለም አቀፍ ህግ እንደዚህ ነው የሚለው ዓለም አቀፍ ህግ እንደዚህ ነው የሚለው በሚልበት ሁኔታ አማካኝነት እንግዲህ ወደ እስራኤል ክልል ያመጧቸውና በተለይ አሽዶድ ነው የሚያመጧቸው። ከዛ በኋላ በሉድ ዓለም አቀፍ አውሮፕላን ማረፊያ በኩል አድርገው ነው ወደ የሀገራቸው የሚልኳቸው። ትክክል ነው። ወጪው ከፍተኛ ነው። ይህን ያህል እንክብካቤ የማያስፈልግም። በፊቱ ጊዜ እንደውም ሳንዱቹ ያድሏቸው ነበር ታስታውሳለህ። አሁን ይህንን ማደላቸውን አለማደላቸውን እንኳን የምናይበት ሁኔታ የተፈጠረ መስሎ አይታየኝም። ግን በአጠቃላይ ሁኔታ የሚገርም ነው። ሊባኖስ መሆን በአሁኑ ከፍተኛ አሳሳቢ የሆነው እንዲሁም ኢራን ተስፋዬ አው እንግዲህ ከጦርነቱ ወጣ ብዬ ይሄን አዲስ ዜና ከፋሲል ለመስማት የፈለኩት የሶማሌላንድ አምባሳደር ዶክተር መሐመድ አጂ ያው በፕሬዝዳንት ይስሐቅ ሄርዞግ ዛሬ አቀባበል ተደርጎላቸዋል። ታሪካዊ ቀን ነው ማለት ይቻላል። አዎ በዚህ ጉዳይ ላይ ትንሽ ትንተና እንድትሰጣት ትልቅ ነገር ነው። እንግዲህ ጥሩ ሀሳብ ነው። ሶማሊላንድ ለእስራኤል ከፍተኛና ትልቅ ስትራቴጂክ ቦታ ነች። ሶማሊላንድ በዚህ ምክንያትም ከእስራኤል ጋር ከተባበሩት አረብ ኤሚሬቶች ጋር እንዲሁም ከኢትዮጵያ ጋር ከፍተኛ ትብብር ታደርጋለች። ከጀርባ በመሆንም ደግሞ አሜሪካ አይዟችሁ የሚል ቃላትን ሰነዝራለች። ያም ሆነ ሶማሊላንድ የምትገኝበት ቦታ በህንድ ውቅያኖስ ላይ ያሏት ወደቦች ለባቤል መንደብ ለየመኖች ቅርብ በመሆናቸው ለእስራኤል ህልውና ከፍተኛ ወሳኝነት አለው። ስለዚህም የተለያዩ እንቅስቃሴዎች እስራኤል ዘንድ ታደርጋለች ተብሎ ይጠበቃል። በዚህም ምክንያት እስራኤል አምባሳደር ሾማለች።
ሶማሊላንድ እንደዚህ ደግሞ አምባሳደር የሆኑ ሶማሌ ዛሬ ፕሬዚደንት ኢስሐቅ ሄርዞግ ተቀብለው አነጋግረዋቸዋል። በአጠቃላይ ሁኔታ ስንመለከተው ይህ አይነት ትብብር ብዙ ነገር እስራኤልን አንድ እርምጃ ወደፊት እንደሚያስኬድ ጥርጥር የለውም።